ሞን ሪል ስቴት አየር ጤና አደባባይ 50% ከወለድ ነፃ የባንክ ብድር የተመቻቸለት በካሬ 44340 ብር ጀምሮ እስከ 73900 ብር ድረስ ባለ 1 መኝታ 80 ካሬ 470 ሺህ ብር ቅድመ ክፍያ፣ ባለ 2 መኝታ 97 ካሬ 573 ሺህ ቅድመ ክፍያ፣ ባለ 3 መኝታ 165 ካሬ 975 ሺህ ቅድመ ክፍያ ከ2 ዓመት እስከ 3 ዓመት የሚረከቡት በ0969248080 ይደውሉ ይመዝገቡ። ጤና ይስጥልን ክቡራን ተመልካቾቻችን፣ ሲሳይ አገና ከሉዓላዊ ሚዲያ ዓርብ ጥር 29 2018 ዓመተ ምህረት አቶ ገዱ አሁን እኛ ጋር የሉም፣ ግን ክር አላቸው፣ ህሊና አላቸው። ዛሬ ቢደብቁ በታሪክ ውስጥ ይወጣል። ለምን ጉዳይ ነው እንደተነጋገሩ እሳቸውም ያውቃሉ፣ ሻዕቢያም ያውቃል፣ እኛም እናውቃለን። ሶስተኛ አንዳንድ የወያኔ ደጋፊዎችና የኢትዮጵያና የኤርትራ መልካም ግንኙነት የማይፈልጉ የውጭ ኃይሎች በተለያዩ ዓለም አቀፍ ድርጅቶችና ሚዲያዎች አማካይነት ከሰብአዊ መብት ጥሰት ጋር በተያያዘ ሰፊ ስም ማጥፋት ዘመቻ ከፍተውብናል። ይህ ነገር ውሎ አድሮ በሁለታችንም ላይ ጣጣ ሊያመጣብን ስለሚችል የጋራ ጥንቃቄ ልናደርግ ይገባል የሚሉ መልእክቶች ነበሩ። ስለዚህ በጽሁፉ ላይ እንደተረዳሁት እውነቱን ሙሉ በሙሉ መካድ ከብዷቸዋል። በተለያየ መንገድ ምናልባት በዋናነት ከዚህ ከኢሚግሬሽን ጋር የተያዘው ነገር ሊሆን ይችላሉ፣ ያላቀም። ዞሮ ዞሮ የኢትዮጵያ መንግስት ጠቅላይ ሚኒስትር አብይ ወደዛ ሲልኳቸው የሰብአዊ መብት ጉዳይን እንዳነሱባቸው ደብዳቤያቸው ላይ ገልጸዋል። እውነቱን ለመናገር በዚያ ጦርነት ወቅት የትግራይ ህዝብ ማንም ወገኔ ተጎዳ ብሎ ከጎኑ የሚቆምለት መንግስትም ሆነ ሌላ ወገን አልነበረውም። የነበረውን የመንግስት ጫና ተቋቁሞ በተወሰነ ደረጃ ከትግራይ ህዝብ ጎን መቆም የቻሉት ጥቂት ኢትዮጵያን የፖለቲካ ሰዎች፣ ዓለም አቀፍ ድርጅቶችና የተወሰኑ የውጭ መንግስታት ብቻ ነበሩ ማለት ይቻላል። ይህ የኛው የኢትዮጵያን እውነተኛ አስቀያሚ የቅርብ ጊዜ ታሪካችን ነው ይላሉ አቶ ገዱ። የትግራይ ወራሪ ኃይል ስም እንደው ቅፍፍ ያላችሁ ሰዎች አላችሁ። ጣሊያን እኮ እንደዚህ አላደረገም። ጣሊያን አገር ውስጥ በአንድ አገር ውስጥ የኖርነ አይመስልም የፈጸሙት ሁኔታ። ይሄ እውነት ነው። ይሄ ወራሪ ኃይል የሚባለው ቁጥር አንድ የትግራይ ፖለቲከኞች አቅደው ነው እያስፈጸሙት ያለው። ዋናው ጠላት ይሄ ኃይል ነው። ሁለተኛ የታጠቀው ኃይል ገብቶ ይሄ ጽንዶ ወይ ደግሞ ምን ልበለው በሬ ካራጁ የተጣመረበት ስብስብ እንዳይፈርስ ተብሎ መከራቸውን እኮ አዩ ሰውየው። ስለዚህ የሚልኬሳ ብለውኝ ነበር። ይሄ የቲክቶከሮቹ ወጣቶቹ ታዳጊዎቹ መቀለጃ የሆነ ነገር ላይ እንደገና ተመልሶ መጥቶ እዛ ጋር መዳከር በዛሬው ፕሮግራማችን በእነዚህና በሌሎች ወቅታዊ ጉዳዮች ላይ ትኩረት አድርገናል። አሁን ወደ ዕለቱ ዜናም እናመራለን። በኢትዮጵያ የጦርነት ደመና ከመቼውም ጊዜ በላይ ማንዣበቡንና ጦርነቱ ይበልጥ መቃረቡን ዘ ኢኮኖሚስት ዘገበ። የአፍሪካ ህብረት ሂደቱን ለመሸምገብ ያቀረበውን ጥሪ የኢትዮጵያ መንግስት እንዳልተቀበለውም በዘገባው ተመልክቷል። የተፈጠረው ሁኔታ በአካባቢው መጠነ ሰፊ ጉዳት ሊያደርስ እንደሚችል የገለጸው ዘ ኢኮኖሚስት የወታደሮች እንቅስቃሴና ግጭቶች መታየታቸውን፣ ግጭቱን በትግራይ ውስጥ ያስከተለውን ተጽዕኖና ህዝብ ውስጥ የፈጠረውን ስጋት ዘርዝረዋል። ዘ ኢኮኖሚስት ረቡዕ ዕለት እንደ አውሮፓውያን አቆጣጠር የካቲት 4 2026 ባስነበበው በዚህ ዘገባው ስማቸውን ያልጠቀሳቸው የህወሓት ባለስልጣን የኢትዮጵያ ሰራዊት በሙሉ ኃይሉ እየተንቀሳቀሰ መሆኑን እንደነገሩት ገልጿል። አብይ ሰራዊቱን ማንቀሳቀሱን ካላቆመ አሰቃቂ ሁኔታ ሊከተል ይችላል ሲሉ ማሳሰባቸውም በዘገባው ተመልክቷል።
የአፍሪካ ህብረት የህወሓት ኃይሎች በጠለምት አካባቢ ያደረጉትን እንቅስቃሴ ተከትሎ የሽምግልና ጥረትን ማድረግ መጠየቁን፣ ሆኖም የኢትዮጵያ መንግስት በውስጥ ጉዳይ እንዳትገቡ የሚል ምላሽ እንደሰጣቸው ለጉዳዩ ቀጥተኛ መረጃ ካለው ሰው ሰምቻለሁ ሲል አስነብበዋል። በጠቅላይ ሚኒስትር አብይ ዙሪያ ያሉ ወገኖች በህወሓት ኃይሎች ላይ እርምጃ ለመውሰድ ጊዜው ደርሷል በሚል የደመደሙ ይመስላል ያለው ዘ ኢኮኖሚስት የህወሓት ኃይሎችም በጸለምት ያደረጉት ሙከራ ጀነራል ታደሰ ወረደ ሌላ ምክንያት ቢሰጡትም ዓላማው ስትራቴጂካዊን ቦታ ለመያዝ ወይንም የኢትዮጵያ መከላከያ ሰራዊትን አቅም ለመለካት ሳይሆን እንዳልቀረም አስተንትነዋል። ሁኔታዎች ተወጣጥረው መቀጠላቸውን የገለጸው ዘ ኢኮኖሚስት ህወሓትም ከጊዜ ወደ ጊዜ አቅሙ እየተዳከመ በመሄዱ የጠቅላይ ሚኒስትር አብይ መንግስትም የኤርትራን መንግስት ጨምሮ ጠላቶቹ ከህወሓት ጋር እያበሩ በመሆናቸው ወደ ውጊያ ከመግባታቸው ፊት ሁኔታዎችን በጥንቃቄ ሊያዩ እንደሚችሉ ተንትኗል። ጦርነት ከተቀሰቀሰ ከሱዳን ጦርነት ጋር ተያይዞ በአካባቢው የከፋ ቀውስ ሊያስከትል እንደሚችል አሳስበዋል። ዘ ኢኮኖሚስት የአፍሪካ ህብረትን ጥሪ ኢትዮጵያ እንዳልተቀበለችው ቢገልጽም በፕሪቶሪያ የሰላም ስምምነት መሰረት የተቋቋመው የአፍሪካ ህብረት የሞኒተሪንግና የቬሪፊኬሽን ቡድን ከትናንት በስቲያ ረቡዕ መቀሌ መግባቱ ይታወቃል። በፕሪቶሪያ የሰላም ስምምነት እንዲሁም የፕሪቶሪያን የሰላም ስምምነት መሰረት ባደረገው የናይሮቢ ዲክላሬሽን መሰረት የተቋቋመው የሞኒተሪንግና የቬሪፊኬሽን ቡድን የህወሓት ኃይሎች መሳሪያ መፍታታቸውን የመቆጣጠር ኃላፊነት እንደተሰጠው ይታወቃል። ይህ በእንዲህ እንዳለም በትግራይ ባለፈው ሳምንት የተከሰተው ግጭት ለሰላምና መረጋጋት ቁርጠኛ መሆኑን የግድ ይላል ሲሉ በኢትዮጵያ የአሜሪካው አምባሳደር አሳሰቡ። አምባሳደር ኤርቪንግ ሚሲንጋ ትናንት ማምሻውን በኤምባሲው ማህበራዊ ገጽ ላይ ባስተላለፉት መልእክት ምክንያታዊና እውነታውን ፊት ለፊት የሚጋፈጥ ውይይት የግድ የሚል እንደሆነም አስገንዝበዋል። ሉዓላዊ ሚዲያን ይደግፉ። ስራዎቻችንን ለብዙ እንድናደርስ ሰብስክራይብ፣ ሼር፣ ላይክ በማድረግ ሉዓላዊ ሚዲያን ያጠናክሩ። እውነትን እንዘግባለን፣ ኢትዮጵያዊነትን እናቀነቅናለን። መድረኩ ግን ለሁሉም አመለካከት ክፍት መሆኑን እናረጋግጣለን። ሉዓላዊ ሚዲያ። ክቡራን ተመልካቾቻችን የኢትዮጵያ የውጭ ጉዳይ ሚኒስትር የነበሩትና በአሁኑ ወቅት በስደት ሆነው የኢትዮጵያ መንግስት በመቃወም ከሚታወቁ ፖለቲከኞች አንዱ የሆኑት ዶክተር ገዱ አንዳርጋቸው ሰሞኑን የኢትዮጵያው ጠቅላይ ሚኒስትር ዶክተር አብይ አህመድ በፓርላማ ላነሱት ማብራሪያ ወይንም እርሳቸው በተመለከተ ለተነሱ ጥያቄዎች ከሁለት ቀን በኋላ ምላሽ ሰጥቷል። ማለትም ማክሰኞ ዕለት ጠቅላይ ሚኒስትሩ በፓርላማ ካቀረቡ በኋላ እርሳቸው ሐሙስ ዕለት ደብዳቤ ጽፏል። በደብዳቤያቸው ላይ በእርግጥ ጥር 27 በሚል ተቀምጧል። ጥር 27 ረቡዕ ነው። ደብዳቤው ግን ይፋ የሆነው በትላንትናው ዕለት በኢትዮጵያ አቆጣጠር ማምሻውን አካባቢ ጥር 28 ነው። እንግዲህ በዛ ያነሷቸው መልሶች አሉ። ጠቅላይ ሚኒስትር አብይ በጦርነቱ መሃል እርሳቸውን ወደ ኤርትራ በመላክ የኤርትራ ኃይሎች በትግራይ ክልል ውስጥ የሚያደርሱትን ሰብአዊ መብት ረገጣ እንዲሁም የሀብትና ንብረት ውድመት በተመለከተ ይሄ ነገር እንዲቆም ጥያቄ ወይ ደግሞ ለኤርትራ ፕሬዝዳንት ኢሳያስ አፈወርቂ ይህንን ነገር እንዲያቆሙ በአቶ ገዱ በኩል መልእክት መላኩን ከእርሳቸውን ባሻገር ምላሽ ስለጠፋ ደግሞ የውጭ ጉዳይ ሚኒስትርና ምክትል ጠቅላይ ሚኒስትር በነበሩት በአቶ ደመቀ መኮንንም ያንን ጥረት ማድረጋቸውን ከዛም ባሻገር አሁንም በስልጣን ላይ ያሉ ተጨማሪ ሰዎችን ወደዛ መላካቸውን ጠቅላይ ሚኒስትር አብይ አብራርተው ነበር። እንግዲህ አቶ ገዱ በአንድ በኩል ከተዘረዘሩት ውስጥ ዶክተር ገዱ አንዳርጋቸው አንደኛ በውጭ ሀገር ነው ያሉት፣ ሁለተኛም ኢትዮጵያ መንግስት ከውጭ ሆነው ከሚቃወሙት ውስጥ በግንባር ቀደምትነት ከሚጠቀሱ ውስጥ ናቸው። ስለዚህ እርሳቸውን በተመለከተ ጠቅላይ ሚኒስትር አብይ የሰጡት ምስክርነት ወይ ደግሞ በማስረጃነት እርሳቸውን መጥቀሳቸው እንግዲህ ብዙ ያነጋገረ ነው። በአንድ በኩል ለጠቅላይ ሚኒስትር አብይ ለሚናገሩት ነገር በጠላትነት ወይ ደግሞ በተቃዋሚነት የቆመን ሰው በአስረጅነት መጥቀስ ለመልእክታቸው የበለጠ ክብደት የሚሰጥ ወይ ደግሞ ለእርሳቸው መርንመና ለተናገሩት ነገር እንደ ማረጋገጫ የተወሰደ ነገር ነው። አቶ ገዱ በወቅቱ ምላሽ ምን ይሰጣሉ የሚለውን ነገር በተለያየ መንገድ ተተንትኗል። ጠቅላይ ሚኒስትር አብይ ከተናገሩ በኋላ በጣም በእርግጠኝነት ጉዳዩ ትኩረት የሚስብ ነው። በሁለት ምክንያት፣ አንደኛ በአሁኑ ሰዓት የተፈጠረ የኃይል አሰላለፍ አለ። የኤርትራ መንግስት፣ ህወሓት እንዲሁም ፋኖና ሌሎች በጋራ ሆነው ከኢትዮጵያ መንግስት በተቃራኒ ቆመዋል። በውጭ ሆነው የሚንቀሳቀሱ ያው ጠመንጃ የሌላቸው በሚዲያ ላይ የሚንቀሳቀሱ ተቋማትና ግለሰቦችም በዚሁ ሰርክል ውስጥ የሚሽከረከሩ ናቸው። ስለዚህ የጠቅላይ ሚኒስትር አብይ በዛ መድረክ ያንን መናገራቸው በአንድ በኩል በጦርነቱ ወቅት የነበረውን ነገር በምን ሁኔታ በኢትዮጵያና በኤርትራ መካከል ያለውን ግንኙነት ምን ደረጃ ላይ ነበር ወደ መጨረሻው ምዕራፍ የሚለውን የሚያሳይ፣ በሌላም በኩል ደግሞ በዛን ወቅት በነበረው ሁኔታ የኢትዮጵያ መንግስት የሚያራምደው አቋም ዛሬ ትብብር የፈጠሩትን አካላት ላይ ትልቅ ጫና የሚፈጥር ነገር ስለሆነ
የአቶ ገዱ ምላሽ ምን ይሆናል የሚለው ብዙዎችን ያነጋገረ ነበር። ጠቅላይ ሚኒስትር አብይ ለኢትዮጵያ ፓርላማ የተናገሩት ጥር 25 2018 ማክሰኞ ነው። አቶ ገዱ ምላሽ የሰጡት ጥር 28 2018 ከ48 ሰዓታት በኋላ ማለት ነው። ኢትዮጵያ ውስጥ ጠዋት ነው የተነገረው በ26። እርሳቸው ግን በ28 ከሰዓት በኋላ ከ48 ሰዓታት በኋላ ነው መልስ የሰጡት። እርግጥ ነው በደብዳቤያቸው ላይ ጥር 27 የተጻፈ ተደርጎ ቀርቧል። ማንም ሰው ደጋፊዎቻቸው ጭምር ትላንት በኢትዮጵያ ከምሽቱ ጀምሮ ነው ደብዳቤውን በተመለከተ መረጃዎች ተላልፎ የነበሩት። ስለዚህ በማግስቱ መለስኩ ለማለት ሌላ ጊዜ እንዲመች ቀኑ ጥር 27 ተባለ። ትልቁ ነገር ምን መለሱ የሚለው ጋር ከመጣታችን በፊት ጠቅላይ ሚኒስትር አብይ ሲናገሩ በአቶ ገዱ በኩል የሚኖረው ምላሽ ምንድን ሊሆን ይችላል የሚለውን ነገር በተለያየ መንገድ የተለያዩ ወገኖች አንስተውታል። በእኔም በኩል በዚሁ መድረክ ላይ የተናገርኩት ነገር አለ። ይሄ ነው ብለው በእርግጠኝነት ኢትዮጵያ ውስጥ የጠቅላይ ሚኒስትር አብይ መግለጫ ሲጠናቀቅ ኢትዮጵያ ውስጥ ከቀኑ 7 ሰዓት እንደዚህ አካባቢ ነው። አሜሪካ ገና እየነጋ ነው። ከዛ በኋላ ባለው ረጅም ሰዓት ውስጥ አቶ ገዱ ስንት ሚዲያ ስንት የምናምን የእንትን ሚዲያዎች እንደሚደውሉላቸው በጣም እርግጠኛ ነኝ። ነገር ግን የተነገረው እውነት ነገር ስለሆነ በዝምታቸው ቀጥለዋል። በዝምታቸው ግን አይዘልቁ እንደምገምተው ለእርሳቸውም ማምለጫ ቶሎ ብለው ማረጋገጫ መስጠቱ ለእርሳቸው ይጠቅማቸዋል ብዬ አምናለሁ። በዝምታ ውስጥ ግን ምክክሮች ይኖራሉ። ለትግሉ ይጠቅማል፣ ለእንደዚህ ነገር ይደረጋል። ይሄን ነገር በአደባባይ ወጥተህ የተላኩት ጦር መሳሪያ ላክል ጨምሩልን ወይ ደግሞ ሌላ ነገር ተብዬ እንጂ እዛ ስላለው ነገር አለ እንደውም ጨፍጭፏቸው ተብዬ በደንብ አድርጋችሁ ክበቧቸው ብሎኝ ነው ብለው ሊናገር ሁሉ ይችላል። ይሄ ተቃውሞ ውስጥ ያለው ግራ የገባው አየር ላይ የሚንሳፈፈው መሬት መርገጥ የተሳነው በአየር እየተንሳፈፈ 4 ኪሎ ላይ የሚያንዣብበው በተጨባጭ ግን ደግሞ የሚተነው ቡድን ማለት ነው። ይሄ አይነት ቡድን ዛሬ የኤርትራ መንግስት በዛን ወቅት ይሄንን ሲፈጽም የኢትዮጵያ መንግስት ብዙ ጥረዋል፣ ህወሓቶች ደግሞ አማራ ክልል ገብቶ ይሄን ነገር ፈጽመዋል የሚለው ነገር በትብብር በሚያደርጉት ነገር ላይ ትልቅ ደንቃራና እንቅፋት ነው ብለው ስለሚያምኑ አቶ ገዱን እያስጨነቋቸው እንደሆነ እገምታለሁ። ግን የተነገረበት ሁኔታ ዝምታው ሁሉ ነገር በራሱ ከበቂ በላይ የሚናገረው ነገር አለ። ጠቅላይ ሚኒስትር አብይ የኢትዮጵያ ወታደሮች ማለት የኤርትራ ወታደሮች ትግራይ ውስጥ የአክሱምን ጭፍጨፋ ጨምሮ ሀብትና ንብረት እየነቀሉ እያወደሙ መቀጠላቸው ስላሳሰበኝ ወደ ኤርትራም ፕሬዝዳንት መልእክተኛ ላኩኝ። የተላኩት አንደኛ የውጭ ጉዳይ ሚኒስትር ገዱ አንዳርጋቸው፣ ሁለተኛ ምክትል ጠቅላይ ሚኒስትር ደመቀ መኮንን እንዲሁም አሁን በስልጣን ላይ ያሉ ሰዎች የሚል አንስተዋል። ሁለቱም በስም ጠቅሰዋል። አሁን በስልጣን ላይ ያሉ ሰዎችን አልዘረዘሩም። ይህ ጉዳይ የተከበረው ምክር ቤት ለዛሬ ዋጋ የለውም። ለታሪክ ማንሳት የምንፈልገው ጉዳይ አክሱም ወጣቶች ሲገደሉ፣ አድዋ ሲዘረፍ፣ አዲግራት ሲዘረፍ በርካታ ኢንቮይ ወደ ኤርትራ ልኬያለሁ። የላኳቸው ሰዎች ገሚሱ አሁን ከኛ ጋር የሉም። ለምሳሌ ክቡር አቶ ገዱ ያኔ የውጭ ጉዳይ ሚኒስትር ነበሩ። ከአንዴም ሁለቴ ኤርትራ ልኬያቸዋለሁ። የላኳቸው የትግራይን ህዝቤን አታገሷቅሉ፣ ሀብቱን አትዝረፉ፣ ጸቡ ከቲፒኤልኤፍ እንጂ ከትግራይ ህዝብ አይደለም የሚል ነው። አቶ ገዱ አሁን እኛ ጋር የሉም፣ ግን ክር አላቸው፣ ህሊና አላቸው። ዛሬ ቢደብቁ በታሪክ ውስጥ ይወጣል። ለምን ጉዳይ እንደተነጋገሩ
እሳቸውም ያውቃሉ፣ ሻዕቢያም ያውቃል፣ እኛም እናውቃለን። አሉ አልሞቱም። እሳቸው አክሰስ ይደረጋሉ፣ ሊናገሩ ይችላሉ። ለክራቸው ሲሉ ለእምነታቸው ሲሉ ማለት ነው። ለምን ጉዳይ እንደሄዱ በእሳቸው መፈታት ሲያቅተው አቶ ደመቀ ልክ ያለው አቶ ደመቀ አሁን እኛ ጋር የሉም፣ በህይወት ስላሉ ለእምነታቸው ለሌላቸው ሊጠየቁ ይችላሉ። ለምን ጉዳይ እንደሄዱ ያውቃሉ። ከነሱም ውጭ አሁን ሲስተም ውስጥ ያሉ 2-3 ሰዎች ልክ ያሉ የቀድሞ 2 ባለስልጣናት ብለው ስማቸውን ባይጠቅሱ እንደውም አንደኛው የኔ ተቋሚ ዋነኛ ተቋሚ የሆነ ብለው ቢገልጹ ላስረጅነት ያስቸግራል። አጠገባቸው ያሉ ሰዎችን ስም ቢጠቅሱ ስልጣን ላይ ያለ ሰው ነው። ስልጣን ላይ ያለውን መንግስት ፍላጎት በየትኛው መንገድ ለማንጸባረቅ የሚገደድበት ሁኔታ አለ። ስልጣን ላይ ያሉ ሰዎች ግን ስልጣን ላይ ያለውን መንግስት ፍላጎት ሊያንጸባርቁ የሚችሉበት ሁኔታ ስለሌለ ስም የተጠቀሰው እንደውም ስልጣን ላይ የሌሉት በመሆናቸው ጠቅላይ ሚኒስትር አብይ ለሚናገሩት ነገር የበለጠ አስተማማኝ እንደ ማስረጃ አድርገው ሊወሰድ የሚችል ነገር ነው። ምክንያቱም በወዲያ ወገን ያሉት ያኔ የነበረው ሁኔታ በተመለከተ አይ ይሄ አይደለም የተፈጸመው የሆነው ይሄ ነው ብለው ለመናገር የሚችሉበት እድል ስላለ ማለት ነው። በተለይ ደግሞ ዶክተር ገዱ አንዳርጋቸው በውጭ ሆኖ በከፍተኛ ደረጃም ስልጣን ላይ ያለው መንግስት በጣም በመቃወም የሚታወቁ ሰው ስለሆኑ ቢያንስ ይህንን በተመለከተ ወይ በዝምታ ይቀጥላሉ ወይ ደግሞ ሐሰት ከሆነ ሐሰተኝነቱን ቶሎ ብለው ያጋልጣሉ የሚል ነገር ነበር። 48 ሰዓታት አቶ ገዱ አልነበሩም። እንደውም አንዳንድ ሰዎች ሲቀልዱ በስለ አቶ ገዱ ሌሎች ሰዎች እየተናገሩ ነው፣ ስለ ሻዕቢያም ሌሎች እየተናገሩ ነው የሚል ሲተቹም አይቻለሁ። ዝም ብሎ አጠቃላይ አሁን ያለውን ነገር ለሚገመግም ሰው የሚዲያዎቹን ማሰራር ለሚያውቅ አቶ ገዱ ከተለያዩ ሚዲያዎች ጋር በተለይም በተቃውሞ ውስጥ ካሉ ሚዲያዎች ጋር ካላቸውም ቅርበት ጠቅላይ ሚኒስትር አብይ ከፓርላማ ወንበር ሳይነሱ ወዲያውኑ የአቶ ገዱ ድምፅ በሚዲያ ይስተጋባ ነበር። ስለዚህ ዝምታው ውስጥ ዶክተር አብይ አህመድ ያሉትን የሚያረጋግጡ ወይ ደግሞ ለዛም እንዳስረጅ የሚሆኑ ነገሮች ለመኖራቸው ማሳያ ተደርጎ የሚወሰድ ነው። ዛሬ አይደለም የሚናገረው፣ በወቅቱም በዕለቱም ተናግሬዋለሁ። አቶ ገዱ ግን አጣብቂኝ ውስጥ ይገባሉ። በዝምታ መቀጠላቸውን ፍላጎታቸው ዝምታ ሊሆን ይችላል። ዝምታው ማመን ወይ ደግሞ የጠቅላይ ሚኒስትር አብይም ለተናገሩት ማረጋገጫ ተደርጎ ስለሚወሰድ ያ ደግሞ አሁን በኤርትራ መንግስት በማለት በሻዕቢያ በህዝባዊ ወያነ ሓርነት ትግራይ ማለትም ፈራርሶ አሁን ትግራይ ውስጥ ባለው ቡድን እንዲሁም በፋኖ ሻኔ ምናምን በሚባሉት መካከል የተፈጠረው ትብብር ላይ ትልቅ ደንቃራ የሚፈጥር ነገር ነው። ትግራይ ውስጥ አሁን ያለው ህወሓት ከመቼውም ጊዜ በላይ የተንሳፈፈ ህዝባዊ መሰረቱን ያጣ ቡድን በመሆኑ ያቅምም የምንም በከፍተኛ ውሱንነት መኖሩ እንደተጠበቀ ሆኖ ህዝባዊ ተቀባይነቱ በጣም በከፍተኛ ደረጃ መሰረት የሌለው ቡድን እየሆነ መጣበት ሁኔታ የጠቅላይ ሚኒስትር አብይ መንግስት ቢያንስ በዛ ጦርነት ወቅት ህዝቡ ላይ የሚደርሰው መከራና ሰቆቃ በተመለከተ ከኤርትራ መንግስት ጋር ተነጋግሯል፣ እንዲያቆሙ ጠይቋል የሚለው ነገር የተፈጠረውን ትብብር ወይ ደግሞ ጽምዶ ትልቅ ጥያቄ ውስጥ የሚያስገባ ነገር ስለሆነ አቶ ገዱ ዝም ብለው እንዲቀጥሉ አይፈቅዱላቸውም። ለአቶ ገዱ አጣብቂኝ የሚሆነው አንደኛ እውነትን መካድ ሊገደዱ ነው። እውነትን በመካድ ውስጥ ደግሞ በተለያየ መንገድ ለተለያዩ ሰዎች ይህን በተመለከተ በቅርብም በሩቅም ላሉ ወዳጆቻቸው የነበረው ሁኔታ ማንም ሰው ይጓጓል እኮ። ምን ነበር በጦርነቱ ወቅት የተፈጠረው ነገር? ምንድነው በኢትዮጵያና በኤርትራ መካከል የነበረው ግንኙነት? በአደባባይ ከምናውቀው በስተጀርባ ምን ነገሮች አሉ የሚል ጠቅላይ ሚኒስትር አብይን በቅርብ የሚያክሰው ምን የሀገር ሚስጥር ከሆኑ ጉዳዮች ውጭ ማብራሪያ ይጠይቃል። አቶ ገዱ ደግሞ ከስልጣን የወረዱ ሰው ብቻ ሳይሆኑ ስልጣን ላይ ያለው መንግስት ተቃዋሚ ስለሆኑ ምናልባትም በሚስጥር ደረጃ የሚያዙ ነገሮች ሁሉ ሳያሳስባቸው የሚታወቁ የሚያውቁትን ነገር ሁሉ ለወዳጅ ዘመዶቻቸው፣ ጓደኞቻቸው ጉዳዩ አሳስበናል ለሚሉ እንደሚናገሩ ይጠበቃል። ስለዚህ የእሳቸውን አጣብቂኝ አንደኛ ጠቅላይ ሚኒስትሩ የተናገሩትን ማስተባበል፣ ራሳቸው ለወዳጅ ዘመዶቻቸው የተናገሩትን ነገር መካድና በነዛ ፊት ምንድነው
አለመታመንን የሚያስከትል ስለሚሆን፣ በሌላም በኩል ጥገኝነት ጠይቀው አሜሪካ ውስጥ የሚኖሩ ሰው በመሆናቸው በተለይ ደግሞ ባለስልጣናት በአሜሪካ ኢሚግሬሽን ቢሮ ሲመረመሩ ወይ ደግሞ ጥያቄ ሲጠየቁ እጅግ በጣም ኑዛዜ በሚባል ደረጃ ምንም ነገር አይቀርም። ስለዚህ በዛ ሂደት ውስጥ በጦርነቱ ጋር በተያያዘ የሰጡት ማብራሪያ ውስጥ ይህን የተመለከተ ጉዳይ አንስተው ከሆነ ከዚህ የሚቃረን ነገር ውስጥ ከገቡ ደግሞ እዛ ጋር የሚፈጠር ነገር ይኖራል የሚል ስጋት ሊኖራቸው ይችላል። ስለዚህ ከዚህ ሁሉ ጣጣ በዝምታ መቀጠሉ ለእርሳቸው ይጠቅማቸዋል። የሆነው ነገር ትክክል፣ የጠቅላይ ሚኒስትር አብይ የተናገሩት ትክክል ከሆነ ትክክል ነው ብሎ አደባባይ ወጥቶ አይመሰክሩም። ዝም በማለት ግን በዚህ ምናልባት በጥገኝነት ጋር ተያይዞ ያለ ነገር ላይ ያለውን ነገር ችግር እንዳይፈጥርባቸው፣ በሌላም በኩል ደግሞ ለወዳጅ ዘመዶቻቸውና በተለያየ መንገድ የተናገሩትን ነገር ደግሞ ሲክዱ ሌሎችም ጥያቄ ውስጥ እንዳያስገቧቸው ዝምታው ለሳቸው ይጠቅማል። ግን ዝምታው ደግሞ ጽምዶን በሻዕቢያም በህወሓትና ፋኖ ሸኔ ምናምን መካከል ያለው ትብብር ላይ ትልቅ ደንቃራን የሚፈጠር ነገር ነው። ወትሮውንም ተራክሞ ያለው ቲፒኤልኤፍ ህዝባዊ መሰረቱን በከፍተኛ ደረጃ ያጣውና የበነ ዶክተር ደብረጽዮንና በጦር አበጋዞቹ የሚመራው ቡድን የበለጠ መሰረቱን የሚያጣበትና ከትግራይ ህዝብ ዋነኛው ጠላት ጋር የሚፈጥሩት ትብብር የሚለው ደግሞ የበለጠ ነገሩን ሊያወሳስብ ስለሚችል አቶ ገዱ ጽምዶ የሚባለውን ትብብር ለማዳን ማናቸውኑ ነገር ዋጋ መክፈል አለባቸው ብለው ግፊት ያደርጉባቸዋል። ከዚህ በተቃራኒ መሄድ ትግሉን የሚያዳክመው ወትሮውንም እየተበተነ እየደከመ ያለውን ደጋፊ የበለጠ ይበታትነዋል የሚል ስጋትም ስለሚኖር በዚህም በዚያም ብለው ግፊት እንደሚያደርጉባቸው ይታመናል። ስለዚህ በጽሁፉ ላይ እንደተረዳሁት እውነቱን ሙሉ በሙሉ መካድ ከብዷቸዋል። በተለያየ መንገድ ምናልባት በዋናነት ከዚህ ከኢሚግሬሽን ጋር የተያዘው ነገር ሊሆን ይችላሉ፣ ያላቅም። ዞሮ ዞሮ የኢትዮጵያ መንግስት ጠቅላይ ሚኒስትር አብይ ወደዛ ሲልኳቸው የሰብአዊ መብት ጉዳይን እንዳነሱባቸው ደብዳቤያቸው ላይ ገልጸዋል። አሁን ጥያቄው የኤርትራ መንግስት ወታደሮች ሰው እየገደሉ ነው፣ ሀብት ንብረት እያወደሙ ነው፣ እየነቃቀሉ ነው የሚል በዝርዝር እንደዚህ ብለው ነገሩኝ አልነገሩኝ የሚል ነገር ካልሆነ የሰብአዊ መብት ረገጣውን በተመለከተ በሁለቱም በኢትዮጵያም በኤርትራም ወታደሮች በኩል እየተፈጸመ ነውና ሁለታችንም ጥንቃቄ እናድርግ በሚል ስሜት እንደተላኩ የሚመስል ነገር ነው። እዛ ላይ እንግዲህ የተቀመጠው ከዲፕሎማሲም አንጻር አይ የኛም ጉዳት እያደረሱ እናንተም ጉዳት እያደረሳችሁ እረፉ፣ ይሄን ነገር እንቆጣጠር ማለት አቶ ገዱ በሰጡት ምክንያት ላይ የቀረበው ነገር ምንድነው? ያ ምክንያት ያንን ነገር የህወሓት ደጋፊዎች ደግሞ ዓለም አቀፉ ማህበረሰብ እየጮኸ ስለሆነ እዚህ ላይ ጥንቃቄ እናድርግ ብለዋል። ይሄ ያሳሰባቸው እርሳቸው በሰብአዊ መብት ረገጣ እንዳይጠየቁ እንጂ የትግራይ ህዝብ ጉዳይ አይደለም በሚል ያስቀመጡት ነገር አለ። ምናልባት ደብዳቤውን አንድ ሁለት እያሉ እዛ ላይ እየነካኩ መሄዱ በጣም አስፈላጊ ነገር ነው። የውጭ ጉዳይ ሚኒስትርነታቸውን በተመለከተ በቅድሚያ ደብዳቤው በ25 ጠቅላይ ሚኒስትር አብይ ፓርላማ ማክሰኞ ማብራሪያ ሰጥተው ኤርትራ ሄዶ ይሄንን ልኬዋለሁ የሚለውን ነገር መልስ ለመስጠት 2 ቀን አያስፈልግም። እርግጥ ደብዳቤው 27 ተብሏል፣ የወጣው በ28 ነው። በማግስቱ መለስኩኝ ለማለት ለሌላ ጊዜ እንዲመች ማለት ነው። እዛ ደብዳቤ ላይ እንግዲህ በውጭ ጉዳይ ሚኒስትር በነበሩበት ወቅት ልኬዋቸዋለሁ የሚለውን ውጭ ጉዳይ ሚኒስትር አልነበርኩም፣ በአነጋገር የሆነ ነገር ውጭ ጉዳይ ሚኒስትር የሚለው ነገር እዛ ላይ መጠቀሱ ጽሑፍ እያነበቡ ስላልሆነ ባገላለጽ አንዳንዴ ጠቅላይ ሚኒስትር ያለው ነው ጠቅላይ ሚኒስትር፣ ምክትል ጠቅላይ ሚኒስትር ነው ጠቅላይ ሚኒስትር ሊባል የሚችልበት ሁኔታ ይኖራል። ያኔ ውጭ ጉዳይ ሚኒስትር ብዙ ጊዜ ውጭ ጉዳይ ሚኒስትርነታቸው ሰው አምሮ ስላለ ሊሆን ይችላል። ጥያቄ መነሳት ያለበት ውጭ ጉዳይ ሚኒስትር ያልሆነ ሰው የማይላክበት ቦታ ላይ ተልከው ይህንን አውቀው ውጭ ጉዳይ ሚኒስትር ያልነበርኩትን ሰው ውጭ ጉዳይ ሚኒስትር ጭምር አድርገው እዛ ላይ ያቀረቡት ለእኩይ ሴራቸው ወይ ደግሞ ለራሳቸው ፍላጎት እንዲመቻቸው ህዝቡን ለማደናገር ነው የሚል ነገር ካለ
እርሳቸው ውጭ ጉዳይ ሚኒስትር ሳይሆኑ የማይላኩበት ቦታ ላይ ተልኮ ከሆነ በዚህ መንገድ ማስተባበል ነበረባቸው። መልእክተኛ ሄደው ሆነው መሄዳቸውም አረጋግጠዋል። የገረመኝ ውጭ ጉዳይ ሚኒስትር አልነበርኩም መልእክተኛ ሆኜ ሄጃለሁ ብለው የሀገሪቱ የብሔራዊ ጸጥታ ወይ ደግሞ የጠቅላይ ሚኒስትሩ የብሔራዊ ደህንነት አማካሪ በዛን ወቅት እንደነበሩ ደግሞ መናገር አልፈልጉም። እሱ ደግሞ አስገራሚ ነገር ነው። የብሔራዊ ደህንነት አማካሪ የሆነ ሰው ወደዛ መሄዱ የሚጠበቅ ነገር ነው። ከዛም በታች ያለ ሰው መሄዱ ምንም በዲፕሎማሲ እንትን ውስጥ ያሉ ሰዎች በግልጽ የሚያስረዱት ነገር ነው። ውጭ ጉዳይ ሚኒስትር ብቻ አይላክም። ከዛም ውጭ የሆነ ሰው የሚላክበትም ሁኔታ አለ። ስለዚህ ከውጭ ጉዳይ ሚኒስትርነታቸው ጋር በተያያዘ እንደ ትልቅ መሰረታዊ ነገር አንስተው ብቻ ሳይሆን ይሄንን እጅግ በጣም አደገኛ ነገር ለማስተላለፍ እንደሞከሩ አድርገው ደግሞ እዛ ላይ ጠቅሰዋል። እንመልከተው። ያው እንግዲህ በደብዳቤያቸው ላይ ቀን 27/05/2018 ለክቡር ጠቅላይ ሚኒስትር አብይ አህመድ ከገዱ አንዳርጋቸው ጉዳዩ ፓርላማ ንግግሩ ላይ የኔን ስም ጠርቶ ያደረጉት ንግግርን ይመለከታል ይላል። ምናልባት መግቢያውን ላንሳት። ጥር 16 ቀን 2018 ዓ.ም በፓርላማ ቀርበው ባደረጉት ንግግር ከኤርትራ ጋር የተፈጠረውን አለመግባባት መንስኤ በተመለከተ እኔን በእማኝነት ቆጥረው ማብራሪያ መስጠቱን ሰዎች ቆርጠው በላኩልኝ የቪዲዮ ቅጂ ተረድቻለሁ። እርሱም በዚህ ንግግሩ እንደገለጹት ጉዳዩ በታሪክ መዝገብ በአግባቡ ይቀመጥ ዘንድ የነበረ ሁኔታ ምንም አይነት መጨመርም ሆነ መቀነስ ሳያስፈልገኝ በንጹሕ ሕሊና እንድገልጽ የእርሶ ንግግር አስገድዶኛል በማለት ይቀጥላሉ። የገረመኝ ኢትዮጵያ ውስጥ ለውጥ ለማምጣት እንቀሳቀሳለሁ የሚሉት አቶ ገዱ አንዳርጋቸው የሀገሪቱ ቁጥር አንድ ሰው በፓርላማ ቀርበው የሰጡትን መግለጫ አልሰማሁም፣ ሰዎች ቪዲዮ ቀርጸው ቆርጠው ላኩልኝ የሚል ያው ደግሞ ደብዳቤ ከተጻፈው ከሁለት ቀን በኋላ ማለት ነው። ያው ለምንድን ነው ለደጋፊዎቻቸው ይሁን ለምን ይሁን እርሱ የሚናገሩትን ነገር አልሰማም የሚል መልእክት ለማስተላለፍ ነው። ቁጥር አንድ ሰው የሚናገረውን መልእክት የማይሰማ ተቋሚ ምንም መሰረት አድርጎ እንደሚተነትን መንግስት ወዴት እንደሚሄድ የመንግስቱን ሁኔታ እንዴት እንደሚክስ ይገመግመዋል የሚለውን እሱን ለተመልካቾች መተውና ከዛ በኋላ የሚቀጥሉት ነገር አለ። ያው በኢትዮጵያና በኤርትራ መካከል ታሪክ ምናምን እያሉ የሚዘረዝሩት ነገር አለ። እሱ ብዙም አስፈላጊ ነገር ነው ብያለሁ። ሁለት ላይ የሚያነሱት ነገር ከዚያ ሁሉ ጥፋት በኋላም በአሁኑ ወቅት እርሶ የትግራይንም ሆነ የኢትዮጵያን ሕዝብ ይቅርታ ይጠይቃሉ ብዬ ስጠብቅ ጉዳዩን አዛብቶ ሲያቀርቡ ሳይ ባነሱት ጉዳይ ጋር ብቻ ማብራሪያ መስጠትን መረጥኩኝ። በትግራይ ክልል በነበረው ጦርነት የትግራይ ኃይሎችን ጨምሮ በጦርነቱ ተሳታፊዎች አማካኝነት የደረሰው ጉዳት የትግራይን ሕዝብ ለማመን በሚከብድ ሁኔታ እንዲደቅ ያደረገ በመሆኑ በዚህ ድርጊት አንድ አካል ብቻ ተጠያቂ አድርጎ እኔ ከደሙ ንጹሕ ነኝ ለማለት መሞከር ከሕግ ከፖለቲካና ከሞራል ተጠያቂነት ሊያድን ካለመቻሉም በላይ መሰል ጥፋት ዳግም እንዳይደገም ተገቢውን ትምህርት እንዳይወሰድ ያደርጋል። እውነቱን ለመናገር በዚያ ጦርነት ወቅት የትግራይ ሕዝብ ማንም ወገኔ ተጎዳ ብሎ ከጎኑ የሚቆምለት መንግስትም ሆነ ሌላ ወገን አልነበረውም። የነበረውን የመንግስት ጫና ተቋቁሞ በተወሰነ ደረጃ ከትግራይ ሕዝብ ጎን መቆም የቻሉት ጥቂት ኢትዮጵያን የፖለቲካ ሰዎች፣ ዓለም አቀፍ ድርጅቶችና የተወሰኑ የውጭ መንግስታት ብቻ ነበሩ ማለት ይቻላል። ይህ የኛው የኢትዮጵያን እውነተኛ አስቀያሚ የቅርብ ጊዜ ታሪካችን ነው ይላሉ አቶ ገዱ። ምናልባት አቶ ገዱ በጦርነቱ ወቅት በኋላ ላይ ሰዎች ይህንን እዚህ ላይ ያስተላለፉት መልእክት መሰረት አድርገው የተናገሯቸውን የቪዲዮ ክሊፖች በስፋት አሰራጭቷል። ምናልባት እዚህ ላይም እመጣበታለሁ። 3 ላይ እግዚአብሔር ደጉን አመላክቶት ከትግራይ ሕዝብ ጋር ያሉትን አስከፊና የተበላሸ ግንኙነት ቢያሻሽሉ ደስ ከሚላቸው ሰዎች አንዱ ሊሆን ይችል ነበር። ነገር ግን ባለፈው ስህተቱ ምንም አይነት የመቆጨት ምልክት ካለማሳየቱም በላይ ለዚያ ሁሉ የሰው እልቂት፣ ንብረት መውደም፣ ማህበራዊ መስቀልቅልና የአገር ህልውናን የሚፈታተን ቀውስ የራሱን የፊት አውራሪነት ድርሻ ሳይመለከቱ ሌላ ተጠያቂ ፍለጋ ሲዋትቱ ሳይ አግራሞት የጫነብኝ ከመሆኑም በላይ አሁን ያለው መስቀልቅል የወጣ አገራዊ ሁኔታ ያነሰን ይመስል ሌላ አዲስ ቀውስ ለመፍጠር እየተንደረደሩ ስለመሰለኝ ጠንካራ ስጋት አድሮብኛል። ምክንያቱም ከላይ እንደገለጽኩት እስካሁን በህዝብ የተፈጸሙት አገራዊ ጥፋቶች ዋነኛ መነሻ ምክንያታቸው የእርሱ አገዛዝ ሆኖ ሳለም ሁልጊዜም ውጫዊ ፈጠራ ምክንያቶችን ሊያቀርቡ ይሞክራሉ። የትግራይ ጦርነት፣ በአማራ ህዝብ ላይ እየተፈጸመ ያለው ዘርፈ ብዙ ጥፋት፣ ማለቂያ የሌለው የኦሮሚያ ክልል ጦርነት፣ የቤኒሻንጉልና
የቅርቡን የጋምቤላን ግጭት ጨምሮ በሌሎች የአገሪቱ አካባቢዎች ብዙ ጥፋት ያስከተሉ ሀገራዊ ቀውሶች የተፈጠሩት በዋናነት በእርሱ አገዛዝ ደካማነትና ያለ ግጭትና ጦርነት በስልጣን ላይ ለመኖር አልችልም ከሚለው የተሳሳተ አስተሳሰቦ የተወለዱ ችግሮች ናቸው ይላሉ። እንግዲህ ምናልባት አቶ ገዱ ወደ መልሳቸው ከመሄዳቸው ለመሄድ መልሳቸው ጋር ለመድረስ ብዙ መንደርደሪያዎችን ጽፈዋል። ዝም ብዬ ስገመግም መንደርደሪያዎቹ የመጨረሻ መልእክታቸውን ጉልበት አሳጥቶታል ወይ ደግሞ ተአማኒነቱ ላይ ጥያቄ አስገብቷል። ሌሎችም የሚዘረዘሩ ነገሮች አሉ። የትግራዩን ጦርነት በተመለከተ ዛሬ አቶ ገዱ አይደሉም ስልጣን ላይ የነበሩት ወይ ደግሞ በወቅቱ ኢትዮጵያ መንግስት ወይ ኢትዮጵያ ሀገር መከላከያ ሰራዊት ተወሯል፣ ጥቃት ተፈጽሞበታል የሚለውን ነገሮችን መርምረን ያንን ስናስተጋባ የነበርን ሰዎች አይደለም የራሳቸው የቲፒኤልኤፍ ሰዎች ማስረጃውን እኮ በአደባባይ ያዝረከረኩት እኮ በሁለት ሳምንት አዲስ አበባ እንገባለን ብለው የኢትዮጵያ ሀገር መከላከያ ሰራዊት ሰሜን ዕዝን አጥቅተው መሳሪያ ነጥቀው ሮኬት አስወንጭፈው አዲስ አበባ እንገባለን ያሉ የስልጣን ጥመኞች፣ የዘረፋ ሱሰኞች የለኮሱትና ያደረሱት ጉዳት መሆኑ ዛሬ ላይ ሌላ አስረጃ አያስፈልግም። እዚህ ላይ የጠቅላይ ሚኒስትሩ ወንጀል ወይ ደግሞ ጥፋት መከላከል አልነበረባቸውም። ጦርነቱን ቲፒኤልኤፍ ተመልሶ ቤተ መንግስት ሲገባ መፍቀድ ነበረባቸው። ከዛ አልፎ ግን ህወሓትን ለመከላከል ተብሎ በትግራይ ህዝብ ላይ በንጹሐን ዜጎች ላይ ሆን ተብሎ ኮላተራል ዳሜጁን እያልኳል ሆን ተብሎ የኢትዮጵያ መንግስት የፈጸመው ነገር አለ ወይ? የሆነ ሰፈር ላይ የሆነ እንትን ላይ ያደረሰው ውድመት አለ? ያደረሰው ጉዳት አለ? ግለሰብ ወታደሮች በተለያየ መንገድ የደረሱ ጉዳቶችን በተመለከተ በጦር ፍርድ ቤት ጉዳያቸውን አይቻለሁ ብሏል። በሽግግር ፍትህም ጉዳዩ እንደሚታይ ተገልጿል። ከዛ ውጭ ግን የኢትዮጵያ ሀገር መከላከያ ሰራዊት ራሱ ወይንም በመንግስት ደረጃ በትግራይ ህዝብ ላይ የተነጣጠረ ጥቃት አለ ወይ? በተጨማሪም ዛሬ ድረስ ለቀጠለው ቀውስ የእርሶ ደካማነትና ያለ ስልጣን መኖር ያለ ግጭት መኖር ስለማይፈልጉ ምንድነው የእርሳቸው ደካማነትና የእርሶም አጋርነት አለበት ማለት በድካም ውስጥ ምናልባትም ለድክመቱ እርሶንና መሰል ሰዎች አብራችሁ መቆየታችሁ መንግስት እንዲደክም አደረገ ወይስ አጠነከረው? እንደርሱ ያሉ ሰዎች በተለያየ መንገድ ከዛ ሂደት ውስጥ መውጣታቸውን ኢትዮጵያ ውስጥ ያለውን መረጋጋት እያሰፈነው መጣ ወይስ ወደ ኋላ መለሰው? መንግስት ደካማ ነበር፣ ጥያቄ ውስጥ የሚገባ ነገር አይደለም። ደካማ መንግስት ግን ቲፒኤልኤፍ 80% የሀገሪቱ መሳሪያ በተቆጣጠረበት ሮኬት በተቆጣጠረበት ወቅት ጥቃት ሊሰነዝር የሚችልበት ሁኔታ እንደሌለ እርሱ ማስረጃ እስኪገልጹልን አንጠብቅም። ስለዚህ ደካማ ነበር። ድካሙ በአንድ በኩል በሪፎርም የመጣ መሆኑ ውስጡ በራሱ በዘረኞች የተተበተበ የቲፒኤልኤፍ ወኪሎች በስፋት የተሰገሰጉበት መዋቅርን ስር ነቀል ለውጥ ሳይሆን እሱን እየጠገሙ ወይ ደግሞ እያሻሻሉ ለመሄድ የተደረገ ጥረት የፈጠራቸው ችግሮች ናቸው። ጊዜ እየተወሰደ ሲመጣ ዘረኞቹ ወኪሎቹ እየተጠረጉ ሲሄዱ ደግሞ መንግስት አቅሙ በምን ሁኔታ ላይ ነው የት እንዳለ ደግሞ በግልጽ እየታየ ነው። ስለዚህ የጠቅላይ ሚኒስትር አብይ መንግስት ድካም ላይ በነበረበት ወቅት የሪፎርሙ ድካም ነው። ሪፎርሙ ውስጥ የተሰገሰጉ ሰዎች ለድካሙ አስተዋጽኦ አድርገዋል። እነዛ እየተመነጠሩ መንግስት አቅሙን እያጠናከረ ጉልበቱን እያጎለበተ ሲመጣ አሁን በአብዛኛው ተቃዋሚ የሆኑ ሰዎች የመንግስት መዋቅር ውስጥ የነበሩ ሰዎች ናቸው። ስለዚህ የድካሙ ግልጽ ነው፣ ድካሙስ ነበር። አሁን ደግሞ ከዛ ሁኔታ ውስጥ ለመውጣት ራሱን በተለያየ መንገድ ማጠናከሩ ብቻ አይደለም፣ ውስጥ ያሉ ዘረኞች ወይ ደግሞ የስልጣን ናፋቂዎች ወይ ደግሞ የተለያየ ምክንያት እንስጣቸው የኃይል እየተመነጠረ መውጣቱ መንግስት መዋቅሩን ማጽዳቱ ጉልበቱን እንዲያጠናክርና ከደካማነቱ ወጥቶ ዛሬ በየትኛውም አካባቢ ላይ በየትኛው መመዘኛ ከኢትዮጵያ ፌደራል መንግስት ጋር
የትኛውንም ኃይል ይሄ ኢትዮጵያ ውስጥ በየትኛውም አካባቢ የሚወራጨውን ቲፒኤልኤፍ በርባሪ ጨምሮ አይደለም የኤርትራን መንግስትን ጨምረን የትኛውንም ኃይል ከኢትዮጵያ መንግስት ጋር ፊት ለፊት ልናቆም የማንችልበት ደረጃ ራሱን አጠናክሮ ጎልብቶ ገዝቶ የሚታይበት ሁኔታ ተፈጥሯል። ይሄ በአደባባይ የሚታይ የሚዳሰስ እውነት ነው። የድካሙን ዘርዝሬዋለሁ። ጠቅላይ ሚኒስትሩ ከግጭት ውጭ መኖር የማይፈልጉት ለምንድን ነው? በግጭት ውስጥ ምንድን ነው የሚያገኙት? በግጭት ውስጥ መኖር የሚፈልግ መስራት የማይችል ሰው ነው። መስራት የሚችል ሰው ስራው ስለሚመሰክርለት በምርጫም በየትኛውም መንገድ ስልጣን ለመቀጠል ያለውን እድል ያሰፋል። መስራት የማይችሉ ሰዎች በግጭት ውስጥ መቀጠል ይፈልጋሉ። ሰውን በስጋት በሽብር ውስጥ መያዝ ይፈልጋሉ። ህልም ያለው ነገን አሻግሮ ማየት የሚችል ሰው በ7 ዓመት ውስጥ የክፍለ ዘመን የሚመስል ስራ የተሰራባት ሀገር ነች። ለምን በግጭት ውስጥ ይኖራል? ግጭት ሀብት ያወድማል፣ ንብረት ያወድማል፣ ይበልጥ መስራት የሚቻልበትን አቅም ያዳክማል። ከምንም በላይ ደግሞ በአደባባይ የምናውቀው ግጭቱ እንዴት በማን ለምን እንደተጀመረ እያንዳንዱን ከሸኔ ጀምሮ ያለውን ነገር መላው ኢትዮጵያ ህዝብ የሚያውቀው እውነታ ነው። ከሸኔ ጋር በተፈጠረው ጦርነት ውስጥ የኢትዮጵያ መንግስት ምን ማድረግ ሲገባው ምን አላደረገም? ከፋኖ ጋር በተጀመረው ጦርነት የኢትዮጵያ መንግስት ምን ማድረግ ሲገባው ምን አላደረገም? የህወሓትን አንስተነዋል። ራሳቸውን በአደባባይ ሲመሰክሩት የቆዩት ጉዳይ ስለሆነ የቀረበኝ የቅርቡ የጋምቤላም ጉዳይ እዚህ ላይ ተዘርዝሯል። ጋምቤላ ላይ የተወሰኑ ያመፁ ፖሊሶች እኮ ያደረጉት እንትን ነው። የትኛውም ሀገር ውስጥ የትኛውም ሁኔታ ውስጥ ተመሳሳይ ነገር ይፈጣል። መንግስት ተቆጣጠረው ወይስ አልተቆጣጠረውም ነው። እንዳለ መሳሪያ አስፈትቶ እኮ ተቆጣጠራቸው አካተም። ስለዚህ በግጭት ውስጥ የኢትዮጵያ መንግስት ኢትዮጵያ ውስጥ አሁን እየተካሄዱ ባሉ ግጭቶች ውስጥ ይሄን ባለማድረግ ተብሎ መጠየቅ አለበት። መወቀስ ካለበት ይሄን ማድረግ ሲገባው ባለማድረግ ነው። ለስልጣን ሲሉ የየሰፈራቸውን ሰዎች ቤተ መንግስት ካልገባ መቀጠል ህይወት ያለ የማይመስላቸው ዘረኞች 7 ዓመት 8 ዓመት ኢትዮጵያን አመሳቀሏት። በዚህ ሂደት ውስጥ የኢትዮጵያ መንግስት ይሄን አላደረገም የሚባል ነገር ካለ በስማን ብንሰማ፣ በተለይ ደግሞ በስልጣን ላይ ነበሩ በለውጥ ውስጥ ሚና ካላቸው ሰዎች ግንባር ቀደም ውስጥ ከነበሩ ሰዎች አንዱ ናቸው። እስከ ጦርነት ውስጥ በስልጣን ላይ ነበሩ። በሸኔም ጦርነት፣ በፋኖም ጦርነት፣ በህወሓትም ጦርነት በሁሉም ውስጥ የነበሩ ሰው ናቸው። እዛ ጋር የኢትዮጵያ መንግስት ጠቅላይ ሚኒስትር አብይ መንግስት ይሄን አላደረጉም ቢለው የሚዘረዝሯቸው ነገር ካሉ እሱም ብንሰማ። ጦርነቱ እንዴት ለምን እንደተጀመረ ግልጽ ነው። ዛሬ ላይ ደግሞ ጦርነቱ እንዳይቆም ማን ደንቃራ እንደሆነ ደግሞ የዛን ያህል የሚያጠራጥር ነገር አይደለም። ልነጋገር የሚል መንግስት ነው ያለው። ምን ሰማው ይሄንን ነው። አልነጋገርም የሚለው ታጥቆ የሸፈተው ኃይል ነው። ማለትም ሸፈተ ስል ጫካ ገቡ፣ የሆነ ተራራ ምናምን ወጡ፣ ቲፒኤልኤፍ፣ ሻዕቢያ፣ ኦነግ ያኔ እንደሚያደርጉት አደረጉ እያልኩ አይደለም። በየስርቻው እየተርመጠመጡ ነው፣ አልሸፈቱም። ጎጆ ለጎጆ እየሮጡ ነው፣ ወይ ደግሞ ጎረቤት ሀገር ሄደው ፎቶ እየተነሱ ነው። ስለዚህ እነዚህንም ቢሆን እንነጋገር ነው አይደለ እንዴ? እዚህ ጋር ጠቅላይ ሚኒስትሩ በግጭት ውስጥ መኖር የሚፈልጉበት ግጭቱ እንዲመጣ ያደረጉበትን ነገር ይሄ በጅምላ ለሚነዳው ዩቲዩብ እና ፌስቡክ ላይ ተኮልኩሎ ለሚውለው ሳይሆን ለሚያስብ ለሚመዘን ሰው የሚሆን ነገር አደባባይ ይዞ መምጣት በጣም አስፈላጊ ነገር ነው። አቶ ገዱ በተራ ቁጥር 4 ላይ ከላይ የተገለጸው በአጠቃላይ ሁኔታ እንዳለ ሆኖ እርስዎ በንግግሩ በገለጹት መሰረት እኔ የእርስዎ ልዑክ ሆኜ ወደ ኤርትራ መሄዴን በተመለከተ የነበሩ ጥሬ ሐቆችን ወደ ማብራራቱ ልግባ ይላሉ። በመጀመሪያ ደረጃም የትግራይ ጦርነት ከተጀመረ በኋላ እኔ የውጭ ጉዳይ ሚኒስትር እንደነበርኩና በትግራይ ሕዝብ ላይ የተፈጸመውን ወንጀል በተመለከተ መልእክተኛው ሆኜ ወደ ኤርትራ ተልኬ እንደነበር በፓርላማ ንግግሩ የገለጹት ሙሉ በሙሉ ሐሰት ነው። ይህ የለየለት ቅጥፈት መሆኑን እኔ ብቻ ሳልሆን እርሶም ቢሆኑ የሟሸት ሱስ ሆኖቦት ካልሆነና በአዲስ መልክ ሊያስፈጽሙት ላቀዱት የጥፋት ፕሮጀክት ህዝቡን አወናብዶ ለማስነሳት ያግዘኛል ብሎ ካላሰቡ በስተቀር
ሁለቱም ጉዳዮች ለማንኛውም የኢትዮጵያ ፖለቲካ ለሚከታተል ሰው ሁሉ ግልጽ ነው። እኔ ከውጭ ጉዳይ ሚኒስትርነት የተነሳሁት የትግራይ ጦርነት በተጀመረ ማግስት ማለትም ከጥቅምት 25 2013 ጀምሮ ነው። መቼም ይህን ጉዳይ ይዘነጉታል ተብሎ አይጠረጠርም። አሁንም ሌላ በህዝብና በአገር ላይ ለመፈጸም ያውጠነጠሩትን የጥፋት አሻጥር ኖሮ ለማምታታት የሚጠቀሙበት ነገር ከሌለ በስተቀር የእኔ የውጭ ጉዳይ ሚኒስትርነትና ወደ ኤርትራ መሄዴ የማይገናኙ ጉዳዮች ናቸው። አሁን በንግግራቸው ላይ ጠቅላይ ሚኒስትር አብይ አቶ ገዱን በወቅቱ የውጭ ጉዳይ ሚኒስትር ናቸው የሚል ነገር ማንሳታቸው የሆነ ሴራ፣ የሆነ ተንኮል፣ የሆነ ነገር ሌላ ፕሮጀክት ስላሉት ያንን ለመፈጸም እያሰቡ ይሆን ወይ የሚል ነገር የብሔራዊ ደህንነት አማካሪውን አቶ ገዱ አንዳርጋቸውን ላኩት በማለትና የውጭ ጉዳይ ሚኒስትሩን አቶ ገዱን ላኩት በማለት መካከል ምን ልዩነት አለው? የተላኩት አቶ ገዱ ናቸው። እርግጥ የውጭ ጉዳይ ሚኒስትር አልነበሩም። ዛሬ አይደለም በግሌ አሁን የማለው የዕለት ዕለትም ያኔ አቶ ገዱ የውጭ ብሔራዊ ደህንነት አማካሪ ይመስሉኛል ብያለሁ። ግን በአነስተኛ እርከን ላይ ባለ ሰው ተላና የተላከው የሚል መልእክት እንዲተላለፍ ነው። የጠቅላይ ሚኒስትሩ የብሔራዊ ደህንነት አማካሪነት ትንሽ አነስ ያለ ሹመት ነው። ከዛ በኋላ እኮ ምክትል ጠቅላይ ሚኒስትሩንም ላኩኝ፣ የውጭ ጉዳይ ሚኒስትርነትን ደርበው የሚሰሩትን ማለት ነው፣ አቶ ደመቀ መኮንንን። ስለዚህ እዚህ ጋር ውጭ ጉዳይ ሚኒስትር ተብለው እዛ ጋር መጠቀሳቸው ይሄን ያህል ትልቅ ጉዳይ ሆኖ ለሆነ ሴራ እንደሚፈለግ የተገለጸበት መንገድ አልገባኝም። ይህንን ሴራ ነው ብሎ የሚያምን ደግሞ መንጋ እንዳለ ደግሞ አውቃለሁ። እንዴት ነው ሴራ የሚሆነው ብሎ አይጠይቅማ። ሲጠይቅ ስላልኖረ፣ ቢጠይቅ ኖሮ ዛሬም እንዲህ አይነት ቦታ ላይ እየተርመጠመጠ እንዲህ አይነት ግለሰቦችና ቡድኖችን የሚከተል ሰው ባልኖረ ነበር። ቀደም ሲል እንዳልኩት አቶ ገዱ መንደርደሪያ የሚሄዱባቸው ነገሮች የመጨረሻ መልእክታቸው ላይ ጉልበት አሳጡት፣ ተአማኒነቱን ጥያቄ ውስጥ አስገቡት። ዘለፋዎቹ የሚጠቀሙባቸው ቋንቋዎች ንዴታቸውን መደበቅ አልቻሉም። ግን የውጭ ጉዳይ ሚኒስትር ሆነው ተላኩ፣ የብሔራዊ ደህንነት አማካሪ ሆነው ተላኩ። እሱ ጋር ጠቅላይ ሚኒስትሩ በዛ ደረጃ ስማቸውን መጥቀሱ ያገላለጹ ወይ ደግሞ በሆነ መንገድ ሲናገሩ የተፈጠረ ስህተት ከመሆኑ ውጭ ሌላ ምን ውጭ ጉዳይ ተባሉ፣ ብሔራዊ ደህንነት አማካሪ ተባሉ፣ እሱ ጋር ምን የሚፈጥረው ልዩነት እንዳለ አቶ ገዱ እንግዲህ ይህንን ቢያብራሩት ጥሩ ነው። ምናልባት የተጠያቂነት ጉዳይ ከሆነ በኃላፊነት ላይ ነበሩ። በዛ ሂደት ውስጥ ብሔራዊ ደህንነት አማካሪ ሆኖ ነው እና ውጭ ጉዳይ ሚኒስትር ስለሆንክ ተብሎ ሞር በጸጥታ ጉዳይ ላይ በለጠ ኃላፊነት ያለበት ስልጣን ይመስለኛል። ስለዚህ ከምን አንጻር እንዳዩት አላቅም። ያው ኢትዮጵያ ፖለቲካ ውስጥ የመንጋ ፖለቲካ ከምክንያት ይልቅ ስሜት እና ምኞት ላይ ስለሚያተኮር እርሳቸው አሁን ይህን ብለው ተናገሩ። ሴራ ነው ብሎ የሚያምንና ሴራ ነው ብሎ የሚያስተጋባ ሰው አለ። ምንድን ነው ሴራው የሚለውን ነገር እንዲያብራራ የሚጠይቀው ደጋፊ ስለሌለ ማለት ነው። ይቀጥላሉ አቶ ገዱ። ከትግራይ ጦርነት ጋር ተያይዞ በህዝብ ላይ የደረሰውን ከፍተኛ ጉዳት በተመለከተ እርስዎ ህዝቤን አታጎሳቁል የሚል መልእክት አስይዘው እኔን ወደ ኤርትራ ላኩኝ መሆኑን እንዳረጋግጥ ምስክርነት ጠርተውኛል። ክቡር ጠቅላይ ሚኒስትር ከዚህ ቀደም ትልቅ ስህተት ፈጽመዋል። እኔ የማውቀውና ከዚህ በተለየ በመሆኑ በዚህ ረገድ ጥሩ ምስክር ለሆኖት አልችልም። እንደርሶ እውነት ከሆነ ደርሶ ከእውነት ጋር ይጣላ ሌላ ምስክር ቢፈልጉ ይሻሎታል። እኔ ስለ ትግራይ ህዝብ ያሉትን አመለካከት እንድናገር ከፈልጉ የማውቀው እውነት እርሶ ከተናገሩት በእጅጉ የተለየ ነው። በእውነት ለመናገር በዚያ ወቅት የምር የሚያስቆጣዎትና ሌሎችን እንደ ጠላት እንዲያዩ ከሚያደርጉት ጉዳዮች ውስጥ አንዱና ምናልባትም ዋነኛው የትግራይ ህዝብ መበደል ማንሳት ነበር። ለኔው ለራሴ ያሉኝን ላስታውሶ ይላሉ። እዚህ ጋር እጅግ በጣም የገረመኝ ዶክተር ማን ነው የሚባል ሰዎች እንደውም አሁን ይሄ ሰውዬ ማን ነው ሚልኬሳ ነው ይሄ ሰውዬ ዶክተር የሆነው ባለማወቅ ነው ወይ የሚሉት ማለት ነው ብለውኝ ነበር። 1 ቢሊዮን ብር በሻንጣ ምናምን የሚል አንድ ሰሞኑን የቲክቶከሮቹ ምናምን መቀለጃ የነበረ ሰው
የዛን ሰሞን ሁሉም ይነሳና ጠቅላይ ሚኒስትሩን ባገኘሁበት ወቅት እኔንም ይሄን ብለው ነበር። ጠቅላይ ሚኒስትሩን አግኝቶ ማያውቅም ሰው ሁሉ በጋራ ስብሰባ የሆነ ቦታ ላይ ያነጋገርም ሰው ጥያቄ ጠየቀ ምናም ሁሉም ብለው ነበር። በብለው ነበር ውስጥ አውቃቸዋለሁ፣ ቀርባቸዋለሁ የሚል መልእክት አለበት። ያው ምናልባት ኢትዮጵያ የተለየ ይሆን መሪ ማወቅ፣ መሪን መቅረብ፣ የቀበሌ ሊቀመንበርም ቢሆን አውቀዋለሁ ማለት እንደዚህ ያለ ነገራችን አለባት። አንዳንዶቹ ያችን ነው እኔም እኮ አውቃቸዋለሁ የሚል መልእክት ለማስተላለፍ ይመስለኛል። የሆነ ወቅት ላይ እንዲህ ብለውኝ አቶ ገዱ መጡና አሁን በጣም የገረመኝ አስረጅ የሌለው ነገር በመድረኩ ላይ እኔ እንዲህ ብዬ ተናገርኩ፣ ሐሳብ ልክ ነው አሉኝ። ከዛ በኋላ ከመድረኩ ስንወርድ በግሌ እንደዚህ ብለው ተናገሩኝ። ማስረጃ የሌለው ነገር ከዚህ ቀደም እኮ ማነው በሚልኬሳ እኮ ሰማን እኮ እንዲህ ብለውኝ ነበር። ተመሳሳይ ነገር ውስጥ መዳከር ምን ይላል? ይቀጥላሉ። በ3 ሳምንት ውጊያ የህወሓትን ኃይል ሰባብረን መቀሌን ተቆጣጥረናል የሚለው ደስታ ለማብሰር በጠራው የሥራ አስፈጻሚ ኮሚቴ ስብሰባ ላይ የነበረን ግምገማ ሐሳብ መሰረት በማድረግ አንድ ሐሳብ አንስቼ ነበር። ቀርቦ የነበረው ግምገማ የትግራይ ህዝብ በሰሜን እዝ ላይ የተፈጸመው ጥቃትንም ሆነ በመከላከያ የተወሰደውን ያጸፋ እርምጃ ዱብ እዳ ሆኖበት ከማንም ወገን ሳይሰለፍ ባይተዋር ሆኖ ጦርነቱን በገለልተኛነት ይመለከት ነበር የሚል ነበር። እኔም በዚሁ ግምገማ ሐሳብ ላይ በመመርኮዝ ህዝቡ እንዲረጋጋ፣ ስርዓት አልበኝነት እንዳይፈጠር፣ ወታደሩ በአሸናፊነትና በበቀል መንፈስ ህዝብ እንዳንገላታ ጥንቃቄ መደረግ አለበት፣ ቶሎ ብሎ በሲቪል አስተዳደር እንዲቋቋምና በራሱ ልጆች እንዲተዳደር መደረግም ይኖርበታል፣ በደል የሚደርስበት ከሆነ ህወሓትን ሊናፍቅና እንደገና ሊያጠናክረው ይችላል የሚል ስጋት አዘል አስተያየት አቀረብኩ። እርሶም በመድረኩ ላይ ያነሳሁትን ሐሳብ በአዎንታ ተመልክተው አለፉት። መድረኩ ላይ ስራ አስፈጻሚ ኮሚቴ ስብሰባ ባለበት እርሳቸው ያነሱ ጠቅላይ ሚኒስትር አብይም ይህን ሐሳብ በአዎንታ ተቀበሉት ይሉና ይቀጥላሉ። አሁን ሚልኬሳ መጣ። መድረኩ ተጠናቆ ከስብሰባው አዳራሽ እንደወጣን ግን ለብቻው ጠርተውኝ የነገሩኝንና ስለ ትግራይ ህዝብ ያሉትን አመለካከት በትክክል የሚያሳየውን አስተያየቴን ላስታውሶት። እንዲህ ነበር ያሉኝ። ትግራዮች ከእንግዲህ ከደረሰባቸው ሽንፈት አገግመው ጠንክረው ሊወጡ ይችላሉ ብለህ አታስብ። እንዳይነሱ አድርገን ሰባብረናቸዋል። ብዙ ሰው የትግራይ ህዝብ ይለኛል። የትግራይ ህዝብ ከማን ይበልጣል? እንዳይነሳ አድርገን አድቅቀነዋል። በቀጣይም ይበልጥ እናደቀዋለን። መሸነፍ ከባድ ስለሆነ ከእንግዲህ የምናውቀው ትግራይ ተመልሶ አይመጣም የሚል ነበር። የትግራይ ኃይሎች ከአማራ ክልል ወጥተው ወደ ትግራይ ከተመለሱ በኋላም በዓለም አቀፉ ማህበረሰብ ዘንድ ተደራድሮ የሚል ግፊት እየተጠናከረ በመጣበትም ወቅት የሚከተሉት የድርድር ስልት ትግራይን ቀስ በቀስ እርባና ቢስ ማድረግ እንደሆነ በአደባባይ ስብሰባ ላይ የተናገሩት ሀቅ ነው። እኔም ማውቀውና ስለ ትግራይ ህዝብ ያለሁት እውነተኛ አመለካከት ይህ ነው ይላሉ ዶክተር ገዱ አንዳርጋቸው። ስብሰባው ላይ የትግራይ ህዝብ ግራ ተጋብቶ ድንገተኛ በሆነው ጦርነት ማንንም እየደገፈ አይደለም። ስለዚህ ጥሩ አስተዳደር ሰጥተነው ህወሓትን እንዳይናፍቅ እናድርገው ብዬ እኔ ሐሳብ ሳቀርብ እርሶም በሐሳቡ ተስማሙ። በግሌ ሲያገኙን ግን እናደቀዋለን አሉ። እንደው ጠቅላይ ሚኒስትሩ እኔ አንዳንዴ ከየት ሀገር የሆነ የመጡት ከየት ዓለም የሆነ የመጡት አማራን እናደቀዋለን ብለው ነግረውኛል። አማራ ሁለተኛ እንዳይነሳ አድርገን እንትንለዋለን ብለውኛል። ኦሮሞ ከእንግዲህ በኋላ አይሰባሰብም በታትኛዋለሁ ብለውኛል። ይሄ የአደባባይ ነገር ነው። ሁሉንም ብሔር ሁሉንም ዘር እንዲህ ብለውኛል። ለምን የአደባባይ ምስክር ማስረጃ አይገለጽም? አቶ ገዱ አንዳርጋቸው በአደባባይ በተናገሩት ልክ ጠቅላይ ሚኒስትር አብይ ተናግረዋል ወይ? ሌላው ቀርቶ ማስረጃ እኮ በጦርነት መሃል በዛ መሃል ሰዎች ሌሎችም ባሉበት የሚሰጡ ምስክርነቶች ናቸው። ይሄ ጽንዶ ወይ ደግሞ ምን ልበለው በሬ ካራጁ የተጣመረበት ስብስብ እንዳይፈርስ ተብሎ መከራቸውን እኮ አዩ ሰውየው። ስለዚህ የሚልኬሳ
ብለውኝ ነበር። ይሄ የቲክቶከሮቹ ወጣቶቹ ታዳጊዎቹ መቀለጃ የሆነ ነገር ላይ እንደገና ተመልሶ መጥቶ እዛ ጋር መዳከር ጦርነት እንዳይነሳ በጦርነቱ ዋዜማ ውስጥ ስልጣን ላይ ያለው መንግስት ያደረገው ጥረት ጦርነቱ ከተነሳ በኋላ መጨረሻ ላይ ሁኔታዎች ሄደው ከሻዕቢያ ጋር ልዩነቱ የተፈጠረው አሁን እኛ አይደለን የምንናገረው፣ በኋላ ጠቅላይ ሚኒስትሩም አረጋግጠዋል። ግን ለረዥም ጊዜ ላት ዓለም አቀፍ ሚዲያዎችና የምርምር ተቋማት የገለጹት የትግራዩ ጦርነት ህወሓት 100% መት ሳይጠፋ ለምን ተፈረመ ነው እና በማስረጃ ላይ ተመርክዞ የሚመጡ ነገሮች ለማንም ትክክል ናቸው ብዬ አምናለሁ። በስልጣን ኩርፊያ በተለያየ መንገድ ውስጥ ያሉ ሰዎች የሆነ ግርግር ሲፈጠር መንግስት የተናወጠ መስሏቸው በዚህም በዚያም ሄደው ከሆነ ኃይል ጋር እንመጣለን ብለው ተስፋ ያደረጉ ሰዎች ነበሩ። አንዳንዶቹ ከምሬ ነው ምለው በዚህ ደረጃ ደካሞች ነበሩ ወይ እላለሁ። ኢትዮጵያ ውስጥ ያለውን ፖለቲካ መቃኘት እተኩሳለሁ ብሎ ክላሽ የሚያወዛውዘው ወይ ደግሞ ወንጭፍ የያዘው ልበል አላውቅም፣ እሱንና ኢትዮጵያ ውስጥ ያለውን የኢትዮጵያ መንግስት አቅምና ቁመና መገምገም የማይችል ፖለቲከኛ ራሱ አስገራሚ ነው። ብዙዎቹ እኮ ተስፋ አድርገዋል። አንዳንዶቹ ደግሞ እንደው ያው በዛ ደረጃ ማሰብ የተሳናቸው ናቸው ብዬ አላይም። እንግዲህ ያው ወይ ዘረኝነትን በለው ወይ ከልክ ያለፈ ጥላቻና የስልጣን ፍቅር የሆነ የሚጋርደው ነገር አለ። በግርዶሽ ውስጥም አንዳንዶቹ የተወሰነ የተወላቸው ቦታ አለ። ሰው እንትኑ ጥላቻቸውን ግርዶሹ ምናምን የኢትዮጵያ መንግስት ሲገደድ ድርድር ይገባል። የድርድር ውስጥ እኔም የተወሰነ ቦታ ይኖረኛል፣ በአማጺው ጋር ተባብሬ እመጣለሁ ብሎ እንደዛም ብሎ ያስባሉ። ግን እንዲህ አይነት መሪ የሌለው በየሰፈሩ በየመንደሩ የተቀናጀ ስብስብ እንኳን መንግስት ዞን ከተማ ላይ ደርሶ እንትን ማለት የሚችልበት ሁኔታ ነበር። ይቀጥላሉ። ምክንያቱም 6 ላይ ይመጣሉ። ይሄ ሁሉ ለጥያቄው መልስ መጨረሻ ላይ የሚያነሱትን ነገር ቢመልሱ መንደርደሪያዎቹ ሰው ላይ መልሱ ጋር ሲሄድ መልሱ ላይ ጥያቄ እንዲያነሳ ከመጋበዝ ውጭ የሚፈይዱት ነገር አልነበረም። ግን ዓላማው ጽንዶን ለማዳን በጽንዶ የተጻፈ መግለጫ ነው ብዬ አምናለሁ። በደንብ እርሳቸውም አንዳንድ ጉዳዮች እንዳልኩት ከኢሚግሬሽን ጉዳይ ጋር የተያዘ የዘረዘሩት ነገር ሊኖር ስለሚችል 100% መካድ አልቻሉም። አወሳስበው አልሄድኩም ማለት አልቻሉም። አወሳስበው ግን የሄድኩት በሌላ መንገድ እንዲመስል ግን ዞሮ ዞሮ የሰብአዊ መብት ጉዳይ የሚያነሱበት ሁኔታ አለና ይቀጥላሉ። ከፓርላማ ንግግሩ ትንሽ እውነታ ያለው የኔ ወደ ኤርትራ መሄድ ነው። ቀኑን በትክክል ለማስተዋወስ ባልችልም ጥር መጀመሪያ አካባቢ 2013 ዓ.ም ላይ አንድ የውጭ ጉዳይ መስሪያ ቤት ባለስልጣን ይዤ የእርሶን መልእክት ለፕሬዝዳንት ኢሳያስ አፈወርቂ እንዳደርስ ልከውኝ በማግስቱ አስመራ ደርሼ ተመልሻለሁ። የኔ መልእክቱ ጭብጥ በሚከተሉት 3 ጉዳዮች ላይ ያተኮረ እንደነበር፣ እነሱም አንደኛ ወያኔ ላይ በጋራ በወሰድነው የተቀናጀ ኦፕሬሽን ለድል በመብቃታችን የእንኳን ደስ አለም የደስታ መግለጫ ለፕሬዝዳንት ኢሳያስ ማስተላለፍ። እንግዲህ የደስታ መግለጫ ለማስተላለፍ ደብዳቤ መልእክተኛ ይሄዳሉ። የዲፕሎማቲክ ማህበረሰቡ አካባቢ በዚህ ይህን ጉዳይ የሚያውቁ ሰዎች የበለጠ እንትን ሊሉት ይችላሉ። ሁለተኛ የኢትዮጵያ መከላከያ ሰራዊት አካል የሆነው ሰሜን ዕዝ ጥቃት በደረሰበት ወቅት ሰራዊቱን ተቀብለው ላደረጉት እንክብካቤና ኋላም መልሶ ማጥቃት እንዲዘጋጅ ላደረጉልን ወንድማዊ ድጋፍ ለኤርትራ መንግስትና ህዝብ ምስጋና ለማቅረብ፣ ይህንንም ለማድረግ ሁለተኛው ጦርነቱን በማሸነፋችን ድጋፍ ስላደረጉልን እሱን ለማመስገን፣ ሶስተኛ አንዳንድ የወያኔ ደጋፊዎችና የኢትዮጵያና የኤርትራ መልካም ግንኙነት የማይፈልጉ የውጭ ኃይሎች በተለያዩ ዓለም አቀፍ ድርጅቶችና ሚዲያዎች አማካይነት ከሰብአዊ መብት ጥሰት ጋር በተያያዘ ሰፊ ስም ማጥፋት ዘመቻ ከፍተውብናል። ይህ ነገር ውሎ አድሮ በሁለታችንም ላይ ጣጣ ሊያመጣብን ስለሚችል የጋራ ጥንቃቄ ልናደርግ ይገባል የሚሉ መልእክቶች ነበሩ። 1 እና 2 መልእክት አይደለም፣ ለምስጋና እንኳን ደስ አሉት ለማለት ከዛ በኋላ 3ኛው ጋር ይመጣሉ።
ሰራዊቱን ያኔ ስለተቀበሉ እናመሰግናለን፣ ጦርነቱን በድል ስላጠናቀቅን እንኳን ደስ አለን የሚሉ የዲፕሎማቲክ ማህበረሰቡ አካባቢ ያለው የዘር ልምድ ያላቸው ሰዎች የበለጠ የተንትኑት። ግን ዋናው መልእክት ተራ ቁጥር 3 ላይ ተቀምጧል። እነዛ መንደርደሪያዎች ሊሆኑ ይችላሉ፣ ምንም ጥያቄ ውስጥ የሚገባ ነገር አይደለም። ግን መልእክቶች አይደሉም። አንዳንድ የወያኔ ደጋፊዎችና የኢትዮጵያና ኤርትራን መልካም ግንኙነት የማይፈልጉ የውጭ ኃይሎች በተለያዩ ዓለም አቀፍ ድርጅቶችና ሚዲያዎች አማካኝነት ከሰብአዊ መብት ጥሰት ጋር በተያያዘ ሰፊ ስም ማጥፋት ዘመቻ ተከፍቶብናል። ይህ ነገር ውሎ አድሮ በሁለታችን ላይ ጣጣ ሊያመጣብን ስለሚችል የጋራ ጥንቃቄ ልናደርግ ይገባል የሚሉ መልእክቶች ነበሩ። ጠቅላይ ሚኒስትር አብይ በአደባባይ የተናገሩትን ማረጋገጫ ነው። የሰብአዊ መብት ረገጣ እየተፈጸመ ነው፣ እርሳቸው እያመኑ አይደለም፣ በዓለም አቀፍ ድርጅቶች እያሳበቡ ነው የሚል መልዕክት ሊመጣ ይችላል። ዞሮ ዞሮ የጻፉት ያን መንደርደሪያ ከላይ የደረደሩት አቶ ገዱ ናቸው። ስለዚህ ጠቅላይ ሚኒስትር አብይ እንዳሉት ከሰብአዊ መብት ረገጣ ጋር በተያያዘ መልእክተኛ ልከዋል። ጥንቃቄ እናድርግ ብለዋል። በጥንቃቄ ውስጥ ሀብት ንብረት አታውድሙ፣ አትዝረፉ፣ ሰላማዊ ሰዎች አትግደሉ የሚል አይደለም የሚል ነገር እንዴት ነው እዚህ ጋር ይመጣው? የሰብአዊ መብት ረገጣ፣ ሀብት ንብረት፣ የሲቪሎችን ተቋማትን ማውደም፣ ንጹሐንን መግደል ሰብአዊ መብት ረገጣ ነው። የጦር ወንጀል ነው በተለያዩ መንገዶች የሚፈጸሙ ነገሮች። ስለዚህ ያ ነገር እንዳይደረግ መልእክተኛ አድርገው ልከውኛል ብለዋል። እንዳልኩት አቶ ገዱ ይሄንንም ለማስገባት የተገደዱት በዋናነት መጠረጥረው ከኢሚግሬሽን ምናምን ጋር በተያያዘ እንዳልኩት እንኳን በስልጣን ላይ የነበረ ሰው ጋዜጠኛ ሆኖ የስቴት ዲፓርትመንት ሪፖርት ላይ ስሙ የወጣ ሰው ኢሚግሬሽን ሲሄድ ኑዛዜ ነው የሚያናዝዙት። ስለዚህ እዛ ላይ ከተናገሩት ጋር እንዳይጋጭ እውነቱን አስቀምጧል ብዬ ነው የማምነው። ግን እውነቱን እንደሸፈኑት ጠቅላይ ሚኒስትሩ አሳስቧቸው ሳይሆን ዓለም አቀፍ ድርጅቶች ስለሚጮሁብን ተጠያቂነት እንዳይመጣብን ይሄንን ጥንቃቄ እናድርግ ብለው መልእክት ላኩ። ጥንቃቄ እናድርግ የሚለውን ጠቅላይ ሚኒስትር አብይ ስልክ አንስተው መደወልም ይችላሉ። ግን በግንኙነቱ ላይ የሚፈጸመው ነገር ላይ ጥያቄ ጥርጥ ምንድን ነው የሆነ ያላቸው ልዩነት ወይ ደግሞ እንትን በተወሰነ ደረጃ ክፍተት መኖሩን የሚያሳይ ነገር ነው። አንደኛ ማስረጃ እያስቆጠሩ ነው። በሌላም በኩል ደግሞ በስልክ ከመነጋገር ምናልባት አንዳንድ የስልክ ንግግሮች የሌላኛውን ወገን ሪያክሽን ስሜቱን መረዳት ስለማያስችል በመጀመሪያ በደብዳቤ ሙቀቱ ይለካል ይባላል። ዞሮ ዞሮ ከሰብአዊ መብት ጋር በተያያዘ ጠቅላይ ሚኒስትር አብይ መልእክት ልከዋል። የተላከው ጠቅላይ ሚኒስትር አብይ በገለጹት መንገድ የኤርትራ ወታደሮች የሚያደርጉትን ሰብአዊ መብት ረገጣ በተመለከተ ነው ወይስ ዓለም አቀፍ ድርጅቶች የሚጮህብን ነገር ስለሚያሳስብ ነው የሚለውን ከአቶ ገዱ መንደርደሪያ ከአጠቃላይ ሁኔታዎች ተነስቶ ማንም ሰው መገምገም የሚችለው ነገር ነው። ዞሮ ዞሮ የሰብአዊ መብት ረገጣን በተመለከተ መልእክተኛ ልከዋል። አስተባበሉ የሚለው ነገር የቱ ጋር እንደሆነ በግሌ አይገባኝም። ለትግራይ ሕዝብ ተቆርቆረው አይደለም የሚል መልእክት ማስተላለፍ ተፈልጓል። ለተጠያቂነት ሽሽት እንጂ ለትግራይ ሕዝብ ተቆርቆሮ አይደለም እንዳልኩት ነው። ለትግራይ ሕዝብ ተቆርቆሩ የሚለው መልእክትንማ እናቶ ገዱ ካደረሱ ጽምዶ አፈር በላ ማለት ነው። በደቦ ከህግ ከምናምን አንጻር ያሉ ነገሮች ሁሉ ታይተው በደቦ በጽምዶ ራሱ የተጻፈ መልእክት ነው ብዬ አምናለሁ። መጽሐፍ አይችሉም እያልኩ አይደለም። ይሄ ቢሆን ይሄ ይፈጠራል፣ ይሄ ቢሆን ይሄ ይፈጠራል፣ ይሄን ደግሞ ሙሉ ሆኖ መካዱ ምናምን ነገር። ስለዚህ አንድ ሁለት ቀን የወሰደውን በዛ ምክንያት ነው ብዬ አምናለሁ። ስለዚህ በአቶ ገዱ መልእክት ላይ እና በጠቅላይ ሚኒስትር አብይ መልእክት መካከል ዞሮ ዞሮ ሰብአዊ መብት ጉዳይን በተመለከተ ጠቅላይ ሚኒስትር አብይ መልእክት መላካቸውን አረጋግጠዋል። አንድ ሁለት ሶስት ብለው ሌሎች መልእክቶች እንዳሉ ለማስመሰል ሞከሩ። አንድ ሁለት ምስጋናና እንኳን ደስ አለን አሜሪካ ምንድን ነው አስመራ ድረስ ሰው የሚያስልክ ነገር አይደለም። የፖለቲካ እንትን ነገር በስልክም የሚያልቅ ነገር ነው። ያው
በዲፕሎማሲ አንጻር ያሉ ሰዎች የሚገልጿቸው ነገሮች አሉ። አንዳንዴ የስልክ ሙቀት መለኪያ አይሆንም። ሙቀት ደስታ ለመግለጽና ምስጋና ለማቅረብ በስልክ የሚፈጠር ነገር የለም። ስለዚህ በዋናነት የሰብአዊ መብቱ ጉዳይ ነው። አቶ ደመቀም ተልከዋል፣ ሌሎችም መላካቸው እዚህ ላይ ተገልጿል። ስለዚህ አስተባብለዋል ወይስ አረጋግጧል የሚለውን አንድን ነገሮችን ከግራ ቀኝ የሚያይ የሚመረምር ሰው በቀላሉ መገንዘብ የሚችለው ነገር ነው። እዚህ ጋር ያለው መልእክት ልቀጥል። አቶ ገዱን ለፕሬዝዳንቱ የሚቀርቡትን እነዚህ መልእክቶች ከገለጹ የሚቦልኝ በኋላ በእኔ በኩል እንዲጨመር አንድ ጥያቄ አንስቼላቸው ነበር። ይኸውም ጦርነቱ መጠናቀቁን በይፋ ለሕዝብ ተናግረናል። የዓለም አቀፉ ማህበረሰብን እየጠየቅን ያለውም የኤርትራ ሰራዊት ከኢትዮጵያ ከትግራይ እንዲወጣ ነው። ስለዚህ ለምን የኤርትራ መንግስት ሰራዊቱን እንዲያስወጣ በግልጽ አልነግራቸውም የሚል ነበር። እርስዎ ግን ሰራዊታችንን አስወጡ ብሎ ብለህ በፍጹም እንዳትጠይቅ ብለው አስጠነቀቁኝ። ከዚያም የሰጡኝን ተልእኮ ተቀብዬ ተለያየን። ከዚህ ውጭ የትግራይን ህዝብ በተመለከተ ያነሱልኝም ሆነ የሰጡኝ ምንም አይነት መልእክት አልነበረም። በወቅቱ የእርስዎ ጭንቀት የተከፈተብንን የሰብአዊ መብት ጥሰት ሊያስከትልብን የሚችለው ጣጣ ነው እንጂ የትግራይ ህዝብ ላይ የደረሰው መከራ በፍጹም አጀንዳው አልነበረም። በማግስቱ በተዘጋጀልኝ አነስተኛ የኮንትራት አውሮፕላን ተሳፍረን አስመራ ደረስን። የኤርትራ ባለስልጣናት በአስመራ ኤርፖርት ተገኝተው ከተቀበሉን በኋላ ፕሬዚዳንት ኢሳያስ ወደሚገኙበት ቦታ ወስደው ለፕሬዚዳንቱ የያዝነውን መልእክት አቀረብን። በያዝነው መልእክት ላይ ምንም ያወዛገበን ነገር አልነበረም። የማስታውሰው ስለተከፈተብን የሰብአዊ መብት ጥሰት ዘመቻ ለፕሬዚዳንት ኢሳያስ ስነግራቸው በእሳቸው በኩል የሰጡኝ መልስ የሚቻለውን ጥንቃቄ ሁሉ እንዲደረግ እኛም እናንተም ለበታች መዋቅሮቻችን መመሪያ እናስተላልፍ። እንግዲህ ይሄ ራሱ መልእክቱ ይበልጥ ግልጽ ያድርጓል። ለፕሬዝዳንቱ መልእክቱ ሲላክላቸው ፕሬዝዳንቱም የሚቻለውን ሁሉ ጥንቃቄ እንድናደርግ ለበታች መዋቅሮቻችን መመሪያ እናስተላልፍ አሉ። በተረፈ እኔና አብይ በተስማማነው መሰረት ገና ብዙ የሚሰሩ ስራዎች አሉን የሚል ነበር። በሁለቱ መሪዎች አለ ስለሚባለው ስምምነት የማውቀው ነገር የሌለ ቢሆንም ውይይታችን በሙሉ መግባባት ላይ ፈጽመን ወደ ሀገራችን ተመለስን። አዲስ አበባ በተመለስኩ በማግስቱ ለእርሶ ስልክ ደውዬ ከፕሬዝዳንት ኢሳያስ ጋር ስለነበረን በጎ ውይይትና የሰብአዊ መብት ክሱን በተመለከተ ሁላችንም አስፈላጊውን ጥንቃቄ ማድረግ አለብን ማለታቸውን ሪፖርት አቅርቤልዎት የስልክ ንግግራችን ተቋጨ። እኔም የማውቀው እውነታም ይህ ነው። ገዱ አንዳርጋቸው ይላል። ምናልባት መጨረሻ ላይ ያሉት ነገር መልእክት ይዘው የሀገር መሪ ሊያነጋግሩ የሄዱት አቶ ገዱ አንዳርጋቸው፣ ይቅርታ ዶክተር ገዱ አንዳርጋቸው ሲመለሱ የኢትዮጵያውን መሪ ጠቅላይ ሚኒስትሩን ሪፖርት ያቀረብኩት በስልክ ነው የሚል ነገር ምናልባት እንዲህ አይነት አሰራር አለ አልገባኝም። ምክንያቱም ሄደው ትልቅ መልእክት ነው ይዘው ሄዱት። ያንን በተመለከተ ከኤርትራው ፕሬዝዳንት በኩል ያለ ምላሽ በተመለከተ ዝርዝር ሪፖርት ነው የሚቀርበው ወይስ በስልክ ነው ምላሽ የሚሰጠው? እንግዲህ አቶ ገዱ የሚያውቁት የሚመልሱት ነገር ነውና በአጠቃላይ እንግዲህ አቶ ገዱ ጠቅላይ ሚኒስትር አብይ መልእክተኛ አድርገው እንደላኳቸው አምነዋል። በመልእክታቸው ውስጥ የሰብአዊ መብት ጉዳይን በተመለከተ መልእክት ማድረሳቸውን አረጋግጠዋል። ያ የሰብአዊ መብት መልእክቱ ግን ለትግራይ ሕዝብ ተቆርቁረው ሳይሆን ከዓለም አቀፉ ማህበረሰብ የሚመጣውን ጫጫታ ወይ ደግሞ ጫና ፈርተው ነው። የጽሑፉን አጠቃላይ ይዘት ገምግመን መንደርደሪያዎቹን አይተን በዝምታ ውስጥ መዝለቃቸውን ገምግመን ዓለም አቀፉ ማህበረሰብ ጩኸት አሳስቧቸው ነው ወይንስ ትግራይ ሕዝብ ላይ የሚደርሰው መከራ አስጨንቋቸው ነው የሚለውን የጠቅላይ ሚኒስትሩ መልእክት ነው ሚዛን የሚደፋው ወይስ የአቶ ገዱ ምላሽ ነው የሚለው ላይ በጋራ የሚስማሙበት ነገር አለ። የሰብአዊ መብት ጉዳይን በተመለከተ መልእክት ሊያደርሱ ሄደዋል። የሰብአዊ መብት መልእክቱ ግን ዓለም አቀፍ ጫና በመፍራት እንጂ ለትግራይ ሕዝብ መቆርቆር አይደለም በሚል ነው አቶ ገዱ የሚከራከሩት። ጠቅላይ ሚኒስትር አብይ ደግሞ የትግራይ ሕዝብ ላይ ያለውን መከራ አቁሙ በሚል ነው መልእክት የላኩት ብለዋል። ስለዚህ ማንም
በነጻ ሕሊና ነገሮችን ለሚገመግም ሰው፣ አጠቃላይ ደግሞ ሂደቶችን በዝርዝር ለተመለከተ ሰው መጨረሻ ላይ ከኤርትራ መንግስት ጋር የተፈጠረውን ውዝግብ ያም ውዝግብ ደግሞ የህወሓት እንደ ቡድን ሳይከስም ፕሪቶሪያ ላይ ሰላም ስምምነት መፈረም የሚልበትም የሚል አቋም መያዙ በዚህ መካከል በሁለቱ መካከል ያለ ልዩነት እየሰፋ መጥቶ መጨረሻ ላይ ወደ ጠላትነት መሸጋገሩን በግልጽ አይተናል። ስለዚህ በአቶ ገዱ እንዳሉት ለዓለም አቀፍ ጫና ፈርተው ነው ወይስ ሰብአዊ መብቱ ጉዳይ አሳስቧቸው ነው? ዞሮ ዞሮ በሰብአዊ መብቱ ጉዳይ ትግራይ ውስጥ በሚፈጸመው ነገር ላይ ለኤርትራ መንግስት መልእክት አደርሰዋል። ከዚህ ነገር ታቀቡ የሚል ዶክተር ገዱ እንደሚሉት ደግሞ በጋራ እንታቀብ የሚል በጋራ እንታቀብም ከዲፕሎማሲ አንጻር በዛ መልክ ሊገለጽ ይችላል። የራሱ የኢትዮጵያ መንግስት የራሱን ጉዳይ የራሱ ማስተካከል ይችላል። ስለዚህ የኤርትራ መንግስት ጋር መማከል ያለበት አይመስለኝም። የኢትዮጵያ ወታደሮች የሚያደርሱት ነገር ካለ ከምንም በላይ የአደባባይ ማስረጃዎች በየትኛው መንገድ የሚገለጹ በተደጋጋሚ የተስተጋቡት የቲፒኤልኤፍ ሰዎችም ያው የቲፒኤልኤፍ ሰዎች ውሸት፣ ቅጥፈት መለያቸው ስለሆነ አንዳንዴ የእረኛው ታሪክ እንዲሆንብን ያደረጉትም እነሱ ናቸው። ሁሌ ስለሚዋሹ ቀበሮ ሲመጣ ማረጋገጥ አቃተን አንዳንዶቻችን። ሁሌ ቀበሮ ይመጣ እያለ እንትን ሲል የነበረው እረኛ ታሪክ ነው የሆነው የኢትዮጵያ ነገር። ሁሌ ስለሚዋሹ እነሱ የሚሉት ነገር ሁሌ ውሸት ነው ተብሎ ስለሚደመደም አንዳንድ እዛ ውስጥ ያሉ እውነቶች እንዲደበቁ ወይ ደግሞ እንዲሸፈኑ አድርገዋል። ግን በተለያየ መንገድ እስከ ማንኪያ እስከ ምናምን ተሰረቀ ሲባል እንዴት አድርጎ ቢታመን ነገር ይሆናል? መንግስት እንደ መንግስት የሆነ ቡድን ላይ ጠላት ልትሆን ይችላል። እንኳን መንግስት አይደለም የሆነ ቡድንም ቢሆን እንዴት ማህበረሰብ ላይ ህዝብ ላይ አንዳንዴ ሰዎች ተፈጥሮ ይገርመኛል። ይሄ ደግሞ ምንም የማይካድ ነገር ነው። የሆነ ማህበረሰብ ላይ የሆነ ህዝብ ላይ ጥላቻ ያላባቸው ሰዎች አሉ ከየትኛውም ሰፈር። እንዴት አድርገው ቢያድጉ እንዴት አድርገው ቢኮተኮቱ እንዴት አይነት ሁኔታ ውስጥ ቢኖሩ ነው እላለሁ አንዳንዴ። የሆነ ማህበረሰብን በጂኦግራፊ ክልሉ ወይ የሚናገረው ቋንቋ ወይ በምናምን የሚጠሉ አሉ ከየትኛውም አካባቢ። ችግር የሚሆነው እንዲህ አይነት በሽተኞች በየጎጇቸው ጥላቻቸውን ተሸክመው ይፈንዱ። እንዲህ አይነት በሽተኞች ግን አደባባይ ወጥተው ችግር እንዳይፈጥሩ ነው መጠንቀቅ የሚያስፈልገው። ስለዚህ እንደ መንግስት የሆነ ቡድን እንደ ህዝብ የትግራይ ህዝብ ላይ በጠላትነት ተነስቶ ትግራይን አዳክማለሁ ብሎ ይንቀሳቀሳል ብዬ በግሌ ላምን አልችልም። ስለዚህም የዚህ ፋብሪካ ተነቀለ እንደዚህ ተደረገ ምናምን የሚለውን እንዳልኩት በግሌ የእረኛው ታሪክ ስለሚሆንብኝ አሁን በኋላ በተለያየ መንገድ የወጡ ነገሮችም አሉ። ስለዚህ የኢትዮጵያ መንግስት በምን መመዘኛ ህወሓትን የኢትዮጵያ ጠላት ነው ጥያቄ ውስጥ የሚገባ ነገር አይደለም። ግን የትግራይ ህዝብ ንብረት ነው። በየትኛውም መንገድ የሀብት ንብረት ሲነቀል ኢትዮጵያ መንግስት ዝም ብሎ ያያል፣ ሲወድም ዝም ብሎ ያያል ብሎ ደግሞ ማንም ሰው ጤነኛ ሰው ሊገመግለኝ ሊል አይችልም። ሌሎቻችን ከሩቅ ያለ ነው የእረኛው ታሪክ ሆኖብን ህወሓት ስለማይታመን የሚናገሩን ሁሉ እንደ እንትን እንወስዷለን። መንግስት ደግሞ የሚያየው ነገር ስላለ ከዚህ ጋር ደግሞ ከኢትዮጵያ መከላከያ ሰራዊት ጀነራልም እኮ እዛ ተናግረዋል። የኤርትራ ጉዳይ መግባት እንደሚያስጨንቃቸው ወይ ደግሞ እንትን እንደሚያሳስባቸው እኮ ገልጸው ነበር። ያኔ ከነበር ሁኔታ አንጻር በጣም ከባድ ነበር እና አሁን ይልቅ እቺ ፓርላማ ላይ የተነገረው ጉዳይ ጽምዶ ላይ ቦምብሼል ጥላጣ ብለው ተወራጅተዋል። አሁን ፍንዳታው ያደረሰውን ጉዳት የአቶ ገዱ ደብዳቤ ይቀንሰዋል ወይስ የሚለው ነገር ደግሞ የሚታየው ጠቅላይ ሚኒስትሩን ለትግራይ ህዝብ አይቆረቆርም በግሌ እንደዚህ ያለኝ ያው የሚልኬሳ ጉዳይ ማለት ነው። በግሌ ማስረጃ የሌለው ነገር በግሌ እንዲህ ያለኝ ምናምን ብቻ ሳይሆን ይህንን የሚሉት ሰው
በጦርነት ወቅት ሚናቸው ምን ነበር ብቻ ሳይሆን ንዴታቸው እስከ ምን ጠርዝ ድረስ ይሄድ እንደነበር የትግራይ ወራሪ ኃይል የህወሓት ወራሪ ኃይል ነው ሁላችን ስንል የነበረው። ከትግራይ ውስጥ የወጡ የተቧደኑ ዘራፊዎችና ቀማኞች መልሰው ኢትዮጵያን ማዕከላዊ መንግስት ተቆጣጥረው እንደገና ዘረፋና የግድያ ሱሳቸውን ለመወጣት ያሰቡ ሰዎች የጀመሩት ወረራ ነው። ስለዚህ የቲፒኤልኤፍ ወራሪ ኃይል ነው የምንለው። የትግራይ ወራሪ ኃይል በሚል ከህወሓት አልፎ የሀገሪቱ ምሁር የሀገሪቱን ነጋዴ ጭምር በዛ መንገድ የገለጸ ሰው ዛሬ ጽምዶ የሚባለው ነገር እንትን እንዳይል ተብሎ ትግራይ ህዝብ የበለጠ ተቆርቋሪ ነኝ የሚል ነገር በመምጣቱ ግምት ውስጥ ተዘብስቦ የሚጥል ነገር ካልሆነ በስተቀር ብዙ የሚፈይደው ነገር አይደለም። የትግራይ ወራሪ ኃይል ስል እንደው ቅፍፍ ያላችሁ ሰዎች አላችሁ። ጣሊያን እኮ እንደዚህ አላደረገም። ጣሊያን አገር ውስጥ በአንድ አገር ውስጥ የኖርነ አይመስልም የፈጸሙት ሁኔታ። ይሄ እውነት ነው። ይሄ ወራሪ ኃይል የሚባለው ቁጥር አንድ የትግራይ ፖለቲከኞች አቅደው ነው እያስፈጸሙት ያለው። ዋናው ጠላት ይሄ ኃይል። ሁለተኛ የታጠቀው ኃይል ገብቶ እያማሰለ ሰው እየገደለ ነው፣ እየዘረፈ ነው፣ እያዘረፈ ነው፣ ተቋማትን እያፈረሰ ነው። ሶስተኛ የትግራይ ምሁራን ይሄን ኃይል የሚደግፉት ነው፣ ዝም ብሎ በሰላም የሚኖሩትን አይደለም እያልኩ ያለሁት። በሚዲያ በዲፕሎማሲ በሐሳብ ይሄ ወረራ በአማራ ላይ የሚደረግ ጭፍጨፋ ትክክል መሆኑን ድጋፍ እየሰጡ ስር የወጋ ርዕዮተ ዓለማዊ መሰረት እንዲይዝ አድርገው ታስቦበት ጭፍጨፋው ፖለቲካዊ መሰረት ይዞት እንዲሄድ እያደረጉ ነው። አራተኛው በዚህ ወረራ ሰራዊቱን እየተከተለ ባዶ መኪና ይዞ ከኋላ እየተከተለ ከሰራዊቱ ጋር ተባብሮ ሀብታችንን እየወሰደ ያለው ከዚህ ኃይል ጋር ተባብሮ የትግራይ ነጋዴ ዋናው ጠላት የኢትዮጵያ ጠላት ቁጥር አንድ ጠላት የትግራይ ወራሪ ኃይል ነው። ቁጥር 2 ቁጥር 3 ቁጥር 4 አሉ አይደል? ቁጥር አንድ ሲጠፋ እነሱ ይዳከማሉ፣ የቀሩትን በቀላሉ እንትን ይላሉ። አንዳንድ ሰዎች ስሜታቸውን ቁጣቸውን አምቀው ለተቃውሟቸው መነሻ የሚያደርጉትን ነገር ላይ መሰረት አድርገው ለምን እዚህ ሁኔታ ውስጥ ገባን? በእርግጥ የጠቅላይ ሚኒስትሩ መንግስት በሀገር ላይ በህዝብ ላይ የሚፈጽመው ነገር አለ ወይ? ይህንን ለመንጋው ሳይሆን ማሰብ ለሚችሉ ሰዎች፣ ለሚጠይቁ ለሚመረምሩ ሰዎች ነገሯቸውና ሁላችንም ይግባንና በጋራ ድምጻችንን አስተባበር። ሁላችንም በጋራ መርከቡ ላይ ነው ያለነው። ሽንቁሩ እየበዛ በጋራ እንዳንሰምጥ ማለት ነው። አንዳቸውም የሚያነሱት ይሄ ነው የሚሉት መከራከር የለም። ማስረጃ ስለሌለው ደግሞ መከራከሪያ ነጥብ ስለሌለ በግል ነገሩኝ የሚል የሐሜት ፖለቲካ ውስጥ ነው መዳከር የፈለጉት። በሐሜት ፖለቲካ፣ በምኞት ፖለቲካ፣ በቅዠት ዓለም አሉበት ላይ መንደፋደፍ እንጂ የሚመጣ የሚለወጥ የሚገኝ ነገር እንደሌለም ደግሞ ማስገንዘቡ ጥሩ ነው ብዬ አምናለሁ። ስለዚህ ምናልባት አቶ ገዱ ስደት ከባድ ነው፣ ይልቁንም በስሜት ይሁን በንዴት ይሄ ያልተደራጀ በየመንደሩ የተኮለኮለ ፋኖ የሚባል ቡድን የሆነ ነገር ያመጣል ብለው ተስፋ አድርገው የሚሆን ብቻ በሳቸው ግንዛቤ በሳቸው እውቀት የፋኖ እንቅስቃሴ መንግስት ይሆናል ብለው ያምናሉ ብዬ አላምንም። ግን ንዴት ደግሞ ውስጡ ካለ ከምክንያት መውጣት ስለሚኖር በተወሰነ ደረጃ ደግሞ አካባቢነት ሲጨመርበት እነዛ ነገሮች ታክሎበት ምናልባት ፋኖ ዘመን እንደሚለው የዘመንን ተረትም ሰምተው 2017 መንግስት ይሆናል ብለው እንደዛም ጠብቀው ሊሆን ይችላል። ብዙዎች እንደዛ ብለው ቀልጠዋል። ቀልጦ ላለመቅረት ይልቅንም ወደ ሀገር መመለስ የሚችሉበት ሁኔታ ላይ የኢትዮጵያ መንግስትንም ለይቅርታ ብዙ ከባድ ነው ብዬ አላምንም። ምንም የተለየም ነገር ደግሞ ያው ተቃውሞስ ነው የቆዩት። ምናልባት መንግስት መዋቅር ላይ ሆነው ፋኖ እንዲቀዳ ወይ ደግሞ በተለያየ መንገድ በአፍራሽ ጎዳና ላይ አልፈው ይሆናል የሚል አሁን በግሌ ጥርጣሬ አለኝ። ለምን መንግስት
ውስጡ እየጠራ ሲመጣ ነው የኢትዮጵያ ጸጥታ ደህንነቷ እየተጠበቀ የመጣው። ስለዚህ ውስጥ በኩርፊያም በቁጣ ምናልባትም እንደሆነ ለመናገር ለውጡ ሲጀምር በጣም ተስፋ ከሚደረግባቸው በግሌ ወደ ሰፈርም ወደ ምንም አይሳቡ ከምር ኢትዮጵያ ውስጥ ለውጥ እንዲመጣ የሚመኙ ምናምን ብዬ ከምጠቅሳቸው ሰዎች ውስጥ ከግንባር ቀደሞቹ አንዱ ነበሩ። አንዳንዴ ግምታችን ትክክል የማይሆንበት ሁኔታም እንዳለ ማሳያው ዶክተር ገዱ ናቸው ብዬ አምናለሁ። በአጠቃላይ ግን ለእርሳቸውም ይወክለዋሉ ለሚሉትም ህዝብ በአጠቃላይ ለሀገርም የሚበጀው ነገር እውነትን መሰረት አድርጎ ጥላቻን አምቆ ወደ ሰፈርም ያለ ነገር ካለ ከዛ ርቆ ለጋራ መፍትሄ መንቀሳቀሱ ይጠቅማል። ከዛ ውጭ ያለው ዝም ብሎ መባከን ከንቱ መርከም ነው። ስለዚህ በማይሆን ነገር ላይ እንትን ማለቱ ብዙ የሚጠቅማቸው አይመስለኝም። ክቡራን ተመልካቾቻችን የዛሬ አርብ ጥር 29 2018 ፕሮግራማችን በዚሁ ተጠናቋል። ጤና ይስጥልን። ሉዓላዊ ሚዲያን ይደግፉ። ስራዎቻችንን ለብዙ እንድናደርስ ሰብስክራይብ፣ ሼር፣ ላይክ በማድረግ ሉዓላዊ ሚዲያን ያጠናክሩ። እውነትን እንዘግባለን፣ ኢትዮጵያዊነትን እናቀነቅናለን። መድረኩ ግን ለሁሉም አመለካከት ክፍት መሆኑን እናረጋግጣለን። ሉዓላዊ ሚዲያ የዛሬ አርብ ጥር 29 2018 ፕሮግራማችን በዚሁ ተጠናቋል። ጤና ይስጥልን።